ሰላም ጋይስ እንዴት ናችሁ? ዛሬ በአይነቱ ለየት ባለ ቪዲዮ ተገናኝተናል ማለት ነው። which means በብዙዎቻችሁ ጥያቄ መሰረት እንዴት ነው ፍሪ ፈንድድ አካውንቶችን ልናገኝ የምንችለው ብላችሁኛል። ዛሬ በዚህ ቪዲዮ የምናየው ፍሪ የሆኑ ፈንድድ አካውንቶችን which means የመንዝሊ ኮምፒቲሽኖችን ተወዳድረን እንዴት በቀላሉ ፈንድድ አካውንቶችን ማግኘት እንደምንችል የምናየውናል ማለት ነው። which means ይሄ ለብዙ ተማሪዎች ወይንም ሜንቶርሺፕ ላይ ያላችሁ ተማሪዎች ሜንቶርሺፕ ላይ ያሉትን ሌሰኖች ተምራችሁ ከጨረሳችሁ በኋላ ክራፍት የተደረገው ሞዴል በደንብ ባክ ቴስት ካደረጋችሁ በኋላ ወደ ሪል አካውንት ትሬድ በምትገቡበት ሰዓት ከሪል አካውንት ትሬድ ከማድረግ ወይ ፈንድድ አካውንት ከመግዛት የራሳችሁን ካፒታል ሪስክ ከማድረግ ልክ እንደዚህ ኮምፒቲሽን በመወዳደር ወይም ተማሪ ሆናችሁ ወይም ካፒታል ለሌላችሁ ሰዎች መነሻ ካፒታልም ለሚያስፈልጋችሁ ሰዎች በፍሪ ፈንድድ አካውንቶችን ተቀብላችሁ በነዛ ፈንድድ አካውንት እንዴት ስኬል አፕ እንደምታደርጉና ኬሪየራችሁን እንደምትጀምሩ ምን ይሆናል ማለት ነው። ይሄ ቪዲዮ ወይም ይሄን ኮምፒቲሽን ስንወዳደር ወሬ ብቻ እንዳይሆን በዚህ ቪዲዮ እነዚህን ኮምፒቲሽኖችን እንወዳደራለን። ተመዝግበን ላይቭ ትሬድ እናደርግና ሩሎቻቸውን በዛው አይተን ተወዳድረን አሸንፈን ፍሪ የሆነውን ፈንድድ አካውንት ተቀብለን በፕሩፍ የምናይ ይሆናል ማለት ነው። አንዳንድ አናሊሲሶችን እየሰራው ነበር። የትኛው ፕሮፈርም ላይ ያለው ኮምፒቲሽን ሞር ቀላል ነው ከሌላው በተሻለና ለማሸነፍ ዛት ማች ከባድ ያልሆነውን አንዳንድ ሪሰርቾች ሰርቼ ነበረ። እነሱን በተመለከተ አንዳንድ መግለጫዎችን ሰጣችሁና ዘንድ የምንወዳደር ይሆናል ማለት ነው። ለመነሻ ያህል እኔ መረጥኩት አሁን ባለንበት ሰዓት ላይ አሉ ኮምፒቲሽኖች ከሚያዘጋጁ አሉ ከሚባሉ ፕሮፈርሞች ውስጥ አልፋ ካፒታልስን መርጫለሁ ማለት ነው። የመረጥኩበትም ሪዝን ማስረዳችሁ ይሆናል። እነዚህ አልፋ ካፒታል ግሩፕስ ላይ ያሉትን ህጎች የምናይ ይሆናል፣ ሩሎቻቸውን ዘን ኮምፒቲሽን ለማሸነፍ ሚኒመም ከስንት እስከ ስንት ያሉት ናቸው የሚሸለሙት የሚለውን የምናይ ይሆናል ማለት ነው። ዘን ለማሸነፍ ምን ያህል ዶላርስ ሜክ ማድረግ አለብን የሚለውን ከሩላቸው አንጻር ምናይ ይሆናል ማለት ነው። አስ ኦልዌይስ መጀመሪያ ምንድነው የምናደርገው? እንደ ሁሉም ፈንድድ አካውንት ኮምፒቲሽን እንደሚወዳደር ወደ ሳይታቸው እንሄድና ያሉትን ነገሮች ምን ይሆናል ማለት ነው። ለምሳሌ እኔ መረጥኩት አልፋ ካፒታልስ ግሩፕ ይባላሉ። ዩኬ ውስጥ ቤዝድ የሆኑ ፖፑላር ከሚባል ፕሮፈርም አንዱ ነው። which means ላለፉት 2 ዓመታት ለክሪስመስ ፍሪ የሆኑ ፈንድድ አካውንቶችን ሲሰጡ ብዙዎቻችሁ እናውቃቸዋለን። ሜንቶርሺፕ ላይ ያላችሁ ልጆች ከዚህ በፊት 2 አፕዴት አድርጊያችሁ ከነዚህ የ5k ፈንድድ አካውንት ለክሪስመስ 2 ሰጥቶ ነበር 23 ማለቂያው ጋር ወይም 24 ሊገባ ሲልና ባለፈው 25 ሊገባ ሲል ማለት ነው። በዛሬው ቪዲዮ የምናደርገው እንዴት ኮምፒቲሽኑን እንደምንወዳደር ተወዳድረንስ ፈንድድ አካውንታችንን እንዴት እንደምንወስደው። አልፋ ካፒታል ግሩፕ ሪፍሬሽ ላርገውና ግሩፕ አልፋ ካፒታል ፔጃቸው ላይ በምትገቡበት ሰዓት which means እንደማንኛውም ፕሮፈርም ስማችሁን ኢሜይላችሁን ስልክ ቁጥራችሁን ተጠቅማችሁ ሬጂስተር ካደረጋችሁ በኋላ ሲምፕል ስቴፕ ነው መድገም አያስፈልገው። ዘን ስትሬት ሄዱና እዚህ ጋር ኮምፒቲሽን የሚላለ ኮምፒቲሽን ላይ ትገባላችሁ። ለምሳሌ እዚህ አፕካሚንግ ኢቨንት ይላል which means ይሄ አፕካሚንግ ኮምፒቲሽን አሁን እናንተ ይሄን ቪዲዮ ካያችሁ በኋላ ዛሬ ቀኑ ጁን 24 2025 ነው። መወዳደር የምትችሉት የጁላይ ነው ወይም የቀጣይ ወር ነው። ወሩ ማነው ኮምፒቲሽኑ በወር አንድ ጊዜ ነው መመዝገብ የሚቻለው which means ተወዳድራችሁ ያ ውድድር ለአንድ ወር የሚቆይ ነው። እየተመዘገባችሁ በተለያየ ፕሮፈርሞች ላይ ሊሆን ይችላል 5ም 6ም እነሱን ኮምፒት እያደረጋችሁ አንዱን ለማለፍ ትሞክራላችሁ ማለት ነው። ለመወዳደር ኢንተር ኮምፒቲሽን የምትሏል መንካት ነው። ዘን በኢሜይል ይደርሳችኋል ማለት ነው ሎጊን ፓስወርድ። ይህን ቪዲዮ ለመስራት ስል እኔ የጁንን ተመዝግቤ ያለው which means አሁን ትሬድ ሳደርግ ማሳያችሁ የጁንን ኮምፒቲሽን ይሆናል ማለት ነው። ወይንም የኦንጎይንግ ላይ ያለውን የጁን 2025 ላይ ያለውን ማለት ነው። ሲ ሊደር ቦርድ እንለዋለን። ማየት ያለብን ነገሮች ሊደር ቦርዱ ላይ ማየት ያለብን ከስንት እስከ ስንት ያሉት ናቸው የሚሸለሙት የሚሉትን እናይና ሎስት ላይ ያለውን አማውንት ወይንም ሎስት በኋላ ምን ይሆናል ሩላቸውን ቼክ አድርገን ሎስት ላይ ያለውን እሱ ጋር ለመድረስ ማለት ነው። ዘን ከሎስቱ ነው ወደ ሃይስት የሚሄደው። ባንዴ አንደኛ ካልወጣው ተብሎሽ ቅድድም የለም። ከዚህ በፊት እንዳልኩት
ትሬድ ጀስት ፕሮሰስ ነው እንጂ በፕሮሰስ ነው ስኬል አፕ እያደረጋችሁ የምትሄዱት እንጂ በአንዴ ሁሉን ነገር ጋዘር የምታደርጉት የሆነ ሪዋርድ ነገር አይደለም። ፔሸንስ ያስፈልጋል። መጀመሪያ የመጨረሻውን መጨረሻ ሊሆናችሁ ትንሹን የሚባለው ፈንድድ አካውንት which means 5k ያን 5k ከተቀበላችሁ በኋላ አልፋችሁ ስኬል አፕ ወደ 50k ዘን 100k ያላችሁ ነው የምትሄዱት ማለት ነው። ከዚህ በመቀደም ከስንት እስከ ስንት ያሉት እንደሚሸለሙ የመሳሰሉትን ነገሮች ሩላቸውን የምናየውናል ማለት ነው። ይህንን ይመስላል ዌብሳይታቸው። እኛ የምንወዳደረው ፍሪ መንዝሊ ትሬዲንግ ኮምፒቲሽን ሩልስ የሚለው ውስጥ እንገባና እዚህ ጋር የምናየው ህጎቻቸውን የምናይ ይሆናል ማለት ነው። ሚንስ እዚህ ጋር እንደምናየው 9 ህጎች አሏቸው። እነዚህ 9 ህጎች ማወቅ ይኖርብናል ማለት ነው። ከመጀመሪያው እንጀምራለን። ሩል ነምበር 1 ይላል ኖ ኢኤዝ። ይህ ማለት ኮፒ ትሬድን የመሳሰሉ ሌላ ኤክስፐርቶችን መጠቀም አይቻልም ማለት ነው። በዚያ ኮፒ ትሬድ የምትጠቀሙ ወይንም የተለያዩ ቦቶችን የምትጠቀሙ ክልክል ነው ማለት ነው እዚህ ኮምፒቲሽን ላይ ስትወዳደሩ። ሁለተኛው ህግ ምን ይላል? ሎት ሳይዝ ሊሚትድ ፐር ትሬድ ነው የሚለው። እኛ ትሬድ የምናደርገው ጎልደን ስለሆነ ወይም በዚህ ቪዲዮ ላይ ትሬድ የምናደርገው ጎልደን ስለሆነ ሚሽንስ እዚህ ጋር እንደምናየው XAUSD መጠቀም የምንችለው ማክሲመም 10 ሎት ሳይዝ ነው ወይም 11 ወይም ከ10 በላይ 20 ምናምን መክፈት አይቻልም ማለት ነው። ፎሬክስም ትሬድ ለምታደርጉ እንደዛው፣ ሲልቨርም ትሬድ የምታደርጉ እንደዛው። እዚህ ጋር ኦይል ወይም ሌላ CFDዎችን ወይም ኢንዴክሶችን ትሬድ ለምታደርጉ እስከ 30 ሎት ሳይዝ ድረስ መጠቀም ይቻላል ማለት ነው። ስለዚህ እኛ ጎልደን ትሬድ ስለሆነ የምናደርገው ማክሲመም መጠቀም የምንችለው 10 ሎት ሳይዝ ይሆናል ማለት ነው። ኦኬ ሶስተኛው ሩል ደግሞ ማክሲመም ነምበር ኦፍ ኦፕን ኮንሴኪዩቲቭ ትሬድስ አት ዋን ታይም 5 ይላል። which means የምንከፍታቸው ትሬዶች አጠቃላይ ከ5 መብለጥ የለባቸውም ማለት ነው። which means ምን ማለት ነው? 10 ሎት ሳይዝ ተፈቅዶልናል እንድንከፍት 10 ሎት ሳይዝ ተፈቅዶልናል። መክፈት የምንችላቸው የትሬዶች ብዛት ደግሞ 5 ናቸው። ለምሳሌ ትሬዶችን በ2 ሎት ሳይዝ ከፈትኩ፣ ቀጣይ በ3 ላድርገውና በ3 ትሬድ ከፈትኩ፣ ስንደምራቸው 8 ነው። ቀጣይ አራተኛው ትሬድ ላይ 1 ከፈትኩ፣ ዘን አምስተኛው ትሬድ ላይ 1 ከፈትኩ። አጠቃላይ ስንት ሆነ? 6 8 9 10። እነዚህ 5 ትሬዶች ከፍቻለሁ። 1 2 3 4 5 ማለት ነው። 5 ትሬዶች ከፍቻለሁ። ሲደመሩ ስንት ናቸው? 10። ስለዚህ ከ10 ሎት ሳይዝ አልበለጥኩም። ለምሳሌ ባይሞላ ለምሳሌ እዚህ ጋር ያለችውን ላጥፋትና ላጥፎና እዚህ ጋር ለምሳሌ 2 እናርገው። አጠቃላይ ስናያቸው 3 4 5 6 7 8 9 ሎት ሳይዝ ተከፍቷል። ስንት ትሬዶች ናቸው? 5 ትሬዶች ናቸው። ግን 10 ሎት ሳይዝ አልሞላም፣ ገና 9 ነው። ስለዚህ 10 እንዲሞላ ብለን አንድ ሌላ ሎት በመጠቀም ሌላ ትሬድ መክፈት አንችልም ማለት ነው። ከ5 ትሬድ በላይ ኤክሲድ ማድረግ የለበትም ማለት ነው። ስለዚህ ግዴታ 5 ትሬድ ሊሆን ይገባል። 5 ሆኖ ደግሞ ከ10 ሎት ሳይዝ መብለጥ የለበትም ማለት ነው። ስለዚህ እሱ ላይ ፎከስ ማድረግ ይኖርብናል ማለት ነው። ስለዚህ አንደኛው ሩል ፎከስ ማድረግ ያለብን ይሄን ይሆናል ማለት ነው። ከ5 ትሬድ በላይ መክፈት አይቻልም በእኩል ሰዓት ማለት ነው። በተለያየ አንዱን እየዘጋን አንዱን ይቻላል። የማክስ ዴሊ ድሮዳውን ደግሞ 5% ነው። which means ይሄ ምንድነው የሚሰጡን የ100k ፈንድድ አካውንት ነው። which means የኮምፒቲሽኑ ማለት ነው የ100k። ስለዚህ በቀን ውስጥ ማጣት የምንችለው 5kውን ያክል ነው ማለት ነው። ከዚህ ከፍ ካለ የድሮዳውኑ ብሪሽ ያደርገዋል ማለት ነው። ብዙዎቻችን ይሄንን ህግ እናውቃለን። አምስተኛው ሩል ደግሞ የማክሲመም ወይም ቶታል ድሮዳውኑ 10% ነው። which means ከ100k ላይ 10k በላይ ሎስ ማድረግ አይፈቀድም ማለት ነው። ኦቨርኦል በተለያየም ቀን ሊሆን ይችላል። ዛሬ 5k ነገ 5k ካጣን የአካውንት ብሪጅ ይሆናል ማለት ነው። ስለዚህ ኦቨርኦል ድሮዳውኑ ደግሞ 10% ነው ወይም $10,000 በላይ ማጣት አይቻልም ማለት ነው። ሌላ ሩል እዚህ ጋር ደግሞ 6ኛው ምን ይላል? ኖ ቴኪንግ አድቫንቴጅ ኦፍ አንሪሊስቲክ ፊል ኢን ዘ ዴሞ ኤንቫይሮንመንት ይላል። ይሄ ምንድነው? አንሪሊስቲክ የሆኑ ትሬዶችን መግባት አይቻልም። which means ይሄ ምንድነው? አንዳንዴ ኩዊክ የሆኑ በጣም ኩዊክ የሆኑ ስካልፖችን ባይ ወዲያው ክሎዝ ማርኬት ወረድ ስትልም ትንንሽ ስካልፕ የሆኑ አንሪሊስቲክ የሆኑ ትሬዶችን፣ አንዳንዴ ደግሞ ኤክሰሲድ የሆነ ኤግዛቲክ ፔሮች ላይ ትሬዶችን እናያለን። ብዙ ጊዜ ኮምፒቲሽኖች ላይ ከዚህ በፊት ኤክስፒሪየንስ ካደረጋችሁ
እነ ታንታኒየም ኢቭን እነሱን አሴት ግሩፖች ትሬድ ይደረጉ ነበር ወዲያው አቺቭ ለማድረግ ማለት ነው ታርጌቱን። እንደነሱ አይነት አንሪሊስቲክ የሆኑ ታርጌቶችን ማድረግ አንሪሊስቲክ የሆኑ ኢንቫይሮንመንቶችን መፍጠር አይቻልም እዚያ ማለት ነው። ስለዚህ ሪስክ ሪዋርድ በደንብ የተመጠነም አሪፍ የሆነ ሎጂካል የሆኑ ትሬዶችን ኤክስኪዩት እንድናደርግ ያበረታታናል ማለት ነው። ሳይኮሎጂካችንም በተወሰነ መልኩ ሻርፕ እንዲያደርግልን ይጠቅማል። ሰባተኛው ሩል ምንድን ነው? ዊኬንድ ሆልዲንግ ኢን ኒውስ ትሬዲንግ አር አላውድ ይላል። ለምሳሌ እዚህ ጋር ኒውስ ትሬድ ማድረግና ኒውስ ላይ እና ዊኬንዶች ላይ ሆልድ ማድረግ ይቻላል። ዛሬ ከፍተን እስከ ሳምንታት ትሬዱን ማስቀመጥ ይቻላል፣ ወይም በኒውስ ኢቨንት ላይ ትሬዱን ክፍት ማስቀመጥ ይቻላል ማለት ነው። ስዊንግ ፕላን አላቸው ፈንድድ አካውንት ኢቫሉዌሽን ላይ ልክ እንደሱ አይነት ማለታቸው ነው። ይሄ ሳምንት ማሳደርም ይቻላል፣ ኒውስ ላይም ማስቀመጥ ይቻላል ማለት ነው። ይህም አሪፍ ነው ለፖዚሽን ትሬዶች ማለት ነው። እዚህ ጋር ምን ይላል? ፍሪ ኢንትሪ ዋን ኢንትሪ ፐር ፐርሰን ይላል። አንድ ሰው በተለያየ ኢሜል ከ3 ከ4 በላይ መክፈት አይችልም፣ አንድ ብቻ ነው የሚቻለው። ብዙ ሰው በተለያየ ኢሜል ይከፍትና ካለፈ ውድድሩን ካለፈ በኋላ ቼክ ሲደረግ አይፒውን ሰስፔንድ የሚያደርጉት ይሆናል። አልፋችሁ ሰስፔንድ ትደረጋላችሁ። ምንድነው ይሄ? ሄጅ ትሬዲንግ የሚባል አለ። 2 አካውንት ይከፍቱና ሰዎች አንዱን ባይ አንዱን ሴል ይሉትና ከሁለት አንዱ ታርጌቱን ሂት ካደረገ ወይም ከአንድ እስከ ተወሰነ ደረጃ ውስጥ ከገባ በዛኛው አልፋለሁ ይሄ ብሎ ካረገ ችግር የለውም የሚል አመለካከት አይቻልም። ወይም የትሬዲንግ ሄጅ ትሬድ ይባላል። እንደሱ አይነት ትሬድ አይቻልም ማለት ነው። ስለዚህ ማክሲመም የዶላር ምልክት አለ ጌምስ ዊን። ትልቅ ገንዘብ የሰራው ሰው ያሸንፋል ማለት ነው ይሄንን ኮምፒቲሽን። ስለዚህ ትልቅ ገንዘብ ከሰራ አንድ ሰው ከስንት እስከ ስንት ያሉት ነው የሚያሸንፉት የሚለውን እምናይ ይሆናል ማለት ነው። ስለዚህ እዚህ ላይ አልተገለጸም። ሚስ እንመለስና እምናይ ይሆናል ማለት ነው። መንዝሊ ኮምፒቲሽን ያውና እዚህ ጋር እንደምነው what is the price of the monthly competition የሚለውን እንከፍተዋለን። 3ኛ ላይ ያለው ሽልማቱን በተመለከተም አንደኛ የወጣው ሰው የሚሸለመው የ100K ፈንድድ አካውንት ይሆናል ማለት ነው። 2 እና 3ኛ ላይ የወጡት የ50K ፈንድድ አካውንት ይሸለማሉ ማለት ነው። 4 እና 5ኛ ላይ የወጡት 25K፣ ከ6 እስከ 30 ያሉት የ10K ፈንድድ አካውንት፣ ከ31 እስከ 70 ያለው የ5K ፈንድድ አካውንት ይሸለማሉ ማለት ነው። ስለዚህ እንደ ጀማሪ ትሬደር ከሆናችሁ ይህን ቪዲዮ የምታዩት የምመክራችሁ በአንዴ አንደኛ ካልወጡ ነው የ100K ፈንድድ አካውንቱን ካላገኘው ብሎ ኢሞሽን የፎሞ ምናምን ግሪድ ሊኖር አይገባም ማለት ነው። የመጨረሻው የ70ኛ ወጣችሁ የ5K ፈንድድ አካውንት ለመቀበል ብቻ ሞክሩ። ቀላል ነው፣ በጣም ቀላል ነው። 70ኛ ለመውጣት ብቻ ማለት ነው። ምን ያህል እንደሚያስፈልገን ምናይ ይሆናል። ከቻላችሁ ከዛም ካለፋችሁ ከ6 እስከ 30 ባለው ወጣችሁ የ10K መቀበል ይቻላል። የፈርስት ታርጌታችን ግን ይሄ ከ30 እስከ 70 ያለው ሬንጅ ውስጥ ወጣችሁ የ5K ፈንድድ አካውንት ለመቀበል ብቻ ይሆናል ማለት ነው። ትልቅ ጌን አደርጋለሁ ብላችሁ በምታስቡ ሰዓት ይህንንም ሉዝ ልታደርጉ ስለምችሉ የ5Kን ከተቀበላችሁ በኋላ 5K ራሱ ባለፈው ስለ ኢኩዊቲ ኤጅ ላይ 5K ቫሊዩ ኦፍ መኒ ባስረዳውበት መሰረት ምን ያህል ቫሊዩ እንዳለ የ5K ፈንድድ አካውንት አስረድቻለሁ። በ5K በአንድ ፒያውት የ50K መግዛት ይቻላል። በ2 ሳምንት ውስጥ ፒያውት ጠይቃችሁ ማለት ነው። ስለዚህ በአንዴ 100K ካላገኘው ብሎ ግሪዲ መሆን አያስፈልግም። ኢቨን ከ5K 100K መግዛት ይቻላል ፒያውት አውጥታችሁ ማለት 2 ወይ 3 ማለት ነው። ዓላማ ማድረግ ያለባችሁ እንደ ምክር ከ30 እስከ 70ኛው ሬንጅ ስለመውጣት ነው ማለት ነው። ስለ ሩሉ ይሄንን ካለን 70ኛ የምወጣው ምን ያህል ብሰራ ነው የሚለውን እኔ አሁን ያለንበት ፈንድ ወይም አሁን የምወዳደርበት የፈንድ መንዝሊ ኮምፒቲሽንን በምናይበት ሰዓት ላይ 70ኛ ላይ ያሉትን እንያቸው። አሁን 10 ነው 30 እዚህ ጋር 40ኛ ላይ ወጥቶ የሰራው 40,000 ኤክስትራ ዶላር ነው። 50 60 ያውና 70ኛው እስከዚህ ድረስ ያሉ ሰዎች ይሸለማል ማለት መጨረሻ ላይ ያለው ሰውዬ ይሄ ነው። ስለዚህ ስንት ነው ይሄ ሰውዬ የሰራው 70ኛ ደረጃ ላይ ለመቀመጥ? የ100K ፈንድድ አካውንቱን ወደ 12787 ነው ያሳደገው። ኤክስትራ የሰራው $25,000 ብቻ ነው። which means ይሄ ቅድም በተፈቀደልን 10 ሎት ሳይዝ 250 ፒፕስ ብቻ ብንሰራ በአንዴ ብድግ ብለን ስንተኛ ላይ መቀመጥ እንችላለን? 70ኛ ላይ መቀመጥ እንችላለን ማለት ነው።
ስለዚህ ዓላማችን ይህንን ሰውዬ መብለጥ ነው። በቃ እዚህ ጋር ከፍ ብለን ዊች ሚንስ የተወሰነ እንደ ሴፍቲ ባፈር ከፍ ብለን ወደ 130 ብንሰራ 60ኛው ላይ ብንቀመጥ ለእኛ አሪፍ ነው። ከ30 እስከ 70 ባለው ሬንጅ ውስጥ ነው መግባት ያለብን። ስለዚህ በቻለው አቅም $30,000 ሰርተን ኦልሞስት ወደ እዚህ አካባቢ ማለት ነው ወደ 58ኛው አካባቢ ለመውጣት እንሞክራለን ማለት ነው። ስለዚህ 58ኛ ላይ ለመውጣት $30,000 ነው መስራት ያለብን። ያው ካልኩሌተራችን ላይ 10 ኖት ሳይዝ ተጠቅመን ምን ያህል ፒፕስ ትሬድ ብናደረግ ነው ጎልድ ላይ ማለት ነው ኦልሞስት ወደ $300 ወደ 300 ፒፕስ በ10 ኖት ሳይዝ ትሬድ ብንገባ $30,000 ሰርተን 58ኛ መውጣት 58ኛ መውጣት እንችላለን። ስለዚህ ታርጌት አድርገን ማድረግ ያለብን ከ30 እስከ 70 ባለው ሬንጅ ስለመውጣት ይሆናል ማለት ነው። ስለዚህ ፈንድድ አካውንታችን የተቀበልነውን ዳሽቦርድ ላይ ገብተን ለማየት ያውና የአልፋ ካፒታል ወይም አልፋ ፕሮ ኮምፒቲሽን ኢን ፕሮግረስ ነው፣ አክቲቭ ነው። የሎጊን ፓስወርድ እንደማሳያችሁ እዚህ ጋር እንደምታዩት ያውና ሜታ ፋይፋቸው ላይ ሰርቨራቸው ይሄ ነው፣ ፓስወርዳቸው ይሄ ነው፣ ሎጊን ፓስወርዱ ይሄ ነው፣ አይዲው ሎጊን በሉትና ሜታ ማስክ ሜታ ትሬደራችሁ ላይ ወይም MT5ችሁ ላይ እንዴት ትሬድ እንዳደረኩት በፕሩፍ እናንተም ማየት ትችላላችሁ ማለት ነው። ኦልሞስት ካለፈ በኋላ ስለሆነ ኮሚሽኑ ካለቀ በኋላ ስለሆነ አፕሎድ ማደርገው ይሄንን ቪዲዮ ሎጊን ብታደርጉ ችግር ስለሌለው ማለት ነው። ሶ እንደምናየው 100K ነው፣ ምንም ትሬድ አልተደረገበትም። ውስጡን ገብተን ለማየት ያህል ይህንን ይመስላል። ኢን ፕሮግረስ ነው። የዴይሊ ድሮዳውናችን 5000 ነው፣ ኦቨርኦሉ 10000 ማለት ነው። ስለዚህ ምንም ትሬዶችን አልወሰድንም። ዛሬ ቀኑ በፈረንጅ 24 ነው። እዚህኛው ቀን ላይ ነው ማለት ትሬዳችን ኤክስኪዩት የምናደርገው። ሶ ትሬዳችን እንዴት ቢሄቭ እንደሚያደርግ ላይቭ ትሬድ እያደረግን ምን ይሆናል ማለት ነው። ስለዚህ ሜታ MT5ችን ላይ ሎጊን ብለ ነው የምንገናኝ ይሆናል ማለት ነው። ኦኬ ይሄንን ይመስላል የኮምፒቲሽን አካውንት ወይንም የ100Kውን የኮምፒቲሽን አካውንት ሎጊን አድርጌዋለሁ ሜታ ትሬደራችን ላይ ማለት ነው። ሶ የምንጠቀመው ሎት ሳይዝ ቅድም ባልነው መሰረት ካልኩሌት አድርገናል። ሪስክ ማድረግ ያለብን ኦልሞስት የኮምፒቲሽን ስለሆነ የዴይሊ ድሮዳውኑን ወይም ይህን ቪዲዮ ላለማስረዘም ዴይሊ ድሮዳውን ወይም 5000 USD ሪስክ ማድረግ ይሆናል ማለት ነው። ማርኬቱ የሚሰጠኝን ስታፕላስ አይቼ ካልኩሌት አደርግና ሎት ሳይዙን ማለት ነው። ሶስቲ ማርኬት አናሊሲስ እንስራና ምን አይነት ትሬድ ደግሞ ዛሬ እንደምንገባ ወይም ይህንን ኮምፒቲሽን ለማለፍ የሚረዳንን ትሬድ እንዴት ኤክስኪዩት እንደምናደርግ የምናይ ይሆናል ማለት ነው። ሶ እንደ ሁልጊዜም ቶፕ ዳውን አናሊሲስ ነው የምንሰራው ማርኬት ላይ። በዛው ዛሬ አዳዲስ የሆኑ ማርኬት ላይ አዳዲስ ፋንዳሜንታል የሆኑ ነገሮችን አይተናል። ዊች ሚንስ ዛሬ ቀኑ እንደምናየው ጁን 24 2025 ነው። ትናንት 23 ሌሊት ላይ ኢራን እና እስራኤል የስምምነታቸውን የተኩስ አቁም ስምምነታቸውን ፈጥረዋል። ሶ ያ ምን ይፈጥራል ማለት ነው? ጎልድ ላይ ቡሊሽ የሆነ ኤክስፔክቴሽን ነበረን ላስት ዊክ ብሬክዳውን እንዳደረግ ነው። ዊች ሚንስ ያ ልክ ማርኬት ከተከፈተ በኋላ ስትሮንግ የሆነ የቤሪሽ ሙቭመንት ሰጥቶናል ማለት ነው። ሶ ይህ ስምምነታቸው በቀጠለ ቁጥር ማርኬት የተወሰነ ሪትሬስመንት ይኖረዋል ማለት ነው። ከዚህ በፊት ይህን ኢምፐልስ ካየ ነው ልክ የእስራኤልና ኢራን ጦርነት የጀመረ ሰዓት ነው ይህንን ኢምፐልስ ያገኘ ነው። ዘናውን ሪትሬስ እያደረገ ይገኛል ማለት ነው። ይህ ሪትሬስመንት ምን ያህል እንደሆነና ፊውቸሩን በዛው ማርኬት ብሬክዳውን የምናደርግ ይሆናል ማለት ነው። ከዚህ ቀደም እንዳወራ ነው ዝሽጋችን ማርኬት ብሬክ አድርጓት ቱ ዘ አፕሳይድ ሲሄድ ብሬከር ነበረ። እዚህ ፌር ቫልዩ ጋፕ ላይ ብለን ደልስኖችን ከፍተን ነበረ እዚህኛው ኤክስተርናል ሬንጅ ኦፍ ሊኩዊዲቲ ድረስ። ሰው ማርኬት ላይ የተፈጠረ ያለውን ነገር እኔ ለምሳሌ 4 አወር ላይ እናርገውና ማርኬት ቱ ዘ አፕሳይድ ሲሄድ ክሊን የሆነ መጀመሪያ ሪትሬስ በሚያደርግበት ሰዓት እዚሽ ጋር የምናያትን ቺን ኢንተርናል ሬንጅ ኦፍ ሊኩዊዲቲ ማርኬት ቴክ አድርጎ ነው የወረደው። ሽሚስ እዚህ ጋር ቺኛዋን ሎ ስዊፕ አድርጓታል። ስለዚህ ምን ነበረ ከዚህ ሃይ እስከዚህ ሎ ድረስ ዲሊንግ ሬንጅ ነበረ። ዘን ማርኬት ዲስካውንቱ ላይ መጣና እዚህ ጋር እንደምናየው የተወሰነ ሪትሬስመንት ሰጠን እዚህ ፒዋይ ድረስ ማለት ነው። ዘን ቱ ዘ አፕሳይድ ሄዶ እዚህ ጋር እንደምናየው ቺኛዋን ሃይ ብሬክ አረጋት። ሽሚስ ዲሊንግ ሬንጁን ምን አረገው ብሬክ አደረገው። ሶ ዲሊንግ ሬንጅ ብሬክ በሚሆንበት ሰዓት እንደ ማርኬት ሻርት ሺፍት መያዝ እንችላለን፣ ወይም ዲሊንግ ሬንጆች ሺፍት ያደርጋሉ ብሬክ ሲሆኑ ብለን አወቅተናል።
ሶ በዚህ ሰዓት ዲሊንግ ሬንጃችን ከየት ነው የሚሆነው? ከዚህ ሎ እስከዚህ ሃይ ባለው ሬንጅ ውስጥ ምን አለን? ዲሊንግ ሬንጅ አለ። ስለዚህ ማርኬት ምን ሊያደርግ ይችላል? ቱ ዘ ዳውንሳይድ ወርዶ እዚህ ጋር የምናየው ይሄ ኢኩሊብረም ላይን አለ። እዚህ ኢኩሊብረም ላይን ድረስ የመውረድ ፖሲቢሊቲ ሊኖረው ይችላል የሚል ኤክስፔክቴሽን አለን ማለት ነው። ቶታሊ ኮላፕስ ያደርጋል እያልኩኝ እዚህ ድረስ ይወርዳል ሳይሆን የተወሰነ ሪትሬስመንት ሊኖር ይችላል። አት ኤኒ ታይም ማርኬት ብሩታል የሆነ ሙቭመንቱን ጠብቆም ቱ ዘ አፕሳይድ ሊሄድ ይችላል። ለምን? ስቲል ዲሊንግ ሬንጅ ላይ ስላለን አት ኤኒ ታይም ብሬከሮችን ለምሳሌ ሪስፔክት አድርጎም ቱ ዘ አፕሳይድ ሊሄድ ይችላል ማለት ነው። ለምሳሌ እዚሽ ጋር የምናያት እቺ ቤሪሽ ካንድል አለች። ማርኬት ስናየው ብሬክ አድርጎት ነው ቱ ዘ አፕሳይድ እየሄደ ያለው። ሶ ሪትሬስ በሚያደርግበት ሰዓት ከዚህኛውን ብሬከር ማርኬት ምን ሊያደርግ ይችላል ማለት ነው? ሚቲጌት አድርጎት ሊሄድ ይችላል ማለት ነው ቱ ዘ አፕሳይድ። ለምሳሌ ይሄ እንደውም ኤግዛምፕል ትናንት የወሰድኩት ትሬድ ነበር ናስ 100 ላይ እና እንደ ኤግዛምፕል ልስጣችሁ። ኦልሞስት 3 ሚኒት ላይ ነው 5 ሚኒት ላይ ይሄ ማለት ነው። which means እዚህ ጋር እንደምናየው ይሄ የትናንትና ትሬድ ነው actually ማርኬት ቱ ዘ ዳውንሳይድ ወርዶ እዚህ ጋር የምናያቸውን ኢንተርናል ሬንጅ ኦፍ ሊኩዊዲቲዎች ስዊፕ አደረገ። ሶ በሚወርድበት ሰዓት ማርኬት ቱ ዘ ዳውንሳይድ ወረደ፣ ሪትሬስመንት ዳምፕ አረገ። ዘን በኢምፐልሲቭ ሙቭ ሄዶ ቡሊሽ የሆነ ምን ሰጠን? ዲሊንግ ሬንጅ ሰጠን። ይችኛዋን ኤክስተርናል ሬንጅ ኦፍ ሊኩዊዲቲ ስዊፕ ሲያደርግ ማለት ነው። ሶ ከዚህ ሎ እስከዚህ ሃይ ዲሊንግ ሬንጅ አለ። ሶ በዚህ ዲሊንግ ሬንጅ ላይ ማርኬት ሪትሬስ አድርጎ ይችኛዋንም ኦርደር ብሎክ ነካ ማለት እንችላለን፣ መጠቀም ይቻላል። የ5 ሚኒት ላይም ስታደርጉት እዚህ ጋር ካየ ነው which means ይሄ ሎ ቴክ ለማድረግ በሚወርድበት ሰዓት እንደዚህ አይነት ኢምፐልስ ነው የሰጠን። ሪትሬስ አደረገ፣ ወረደ። ሶ እዚህ ጋር ኦርደር ብሎክ ነበረች ማርኬት እዚህ ጋር በፌር ቫልዩ ጋር ብሬክ ስላደረጋት ምን ሆነች? ብሬከር ሆነች። which means ቺ ካንድል እንደ ብሬከር ታገለግላለች። ላይ ምን ስላለ እዚህ ጋር ፌር ቫልዩ ጋር ኦቨርላፕ ስላደረገ ማለት ነው። which means ማን ፌር ቫልዩ ጋር ትሬድ ኤክስኪዩት ማድረግ ይቻላል። ሶ ማርኬት ወይም ናስ 100 ቱ ዘ አፕሳይድ እየሄደ ነው ማለት ነው። ትናንት የዩኤስ አፍተርኑን በኋላ የነበረ ሴታፕ ነው ከ13 ሰዓት በኋላ ማለት ነው። ሶ ይህንን ይመስል ነበር ናስ ላይ ኤግዛምፕል ሪፈረንስ እንድትወስዱ ነው ይችኛል። ልክ እንደዛም አሁን ጎልድ ላይ ዴይሊ ታይም ፍሬም ላይ ልክ እንደዛው ማርኬት ሪስፔክት አድርጎት ይሄድ ይችላል ማለት ነው። እዚህ ጋር የምናየው ምን ብሬከር ማለት ነው። ሶ ይህንን ከግምት ማስገባት ይኖርብናል። ስለዚህ ማርኬት ሪትሬስ የሚያደርግ ከሆነም እዚህ ጋር የምናያቸው ሊኩዊዲቲዎች ታርጌት ማድረግ እንችላለን። ማርኬት ካልወረደ እዚህ ጋር እዚሁም ታይም ላይ ቤሪሽ የሆነ ፍሎ ስላለው ያው ሪስኪ ነው። ጎልድ ላይ ከዚህ በፊት አውርተናል። አጌንስት ቱ ዘ ባየስ የሆኑ ትሬዶች ሪስክ እንዳላቸው ማለት ነው። አት ኤኒ ታይም ስናፕ አድርጎ ሊመለስ ስለሚችል በተጠንቀቅ ነው ትሬድ ማድረግ ያለብን ብለናል። እዚህ ጋር የምናያት ቺን ዳውን ክሎዝ ካንድልም ነክቷት ሊመለስ ይችላል፣ እርግጠኛ መሆን አንችልም። ስለዚህ ታርጌት የምናደርጋቸውን ፖይንቶች ማሳያችሁ ይሆናል። ቺንም ነክቶ ሊመለስ ይችላል ማለት ነው። ዲሊንግ ሬንጅ እስካለ ድረስ የትኛውን ዲሊንግ ሬንጅ ነው ባለፈው ቪዲዮ ላይ ዲስከስ ያደረግነው ማለት ነው። which means እዚህ ጋር እንደምናየው ይህንን ኢንተርናል ሬንጅ ኦፍ ሊኩዊዲቲ ማርኬት እንደምታየው ቴክ አድርጎት ነው ቱ ዘ አፕሳይድ ሄደው። ስለዚህ በዚህ ሬንጅ ላይ ባለው ዲሊንግ ሬንጅ ውስጥ ቅድም ዴይሊ ታይም ፍሬም ላይ ያሰመርነው ኦርደር ቦካል እሱን ነክቶት ሊሄድ ይችላል ማለት ነው። ሶ የቤሪሽ የሆነ ሙቭመንቱን ያ ፋንዳሜንታሊ ተጠቅመን ትሬድ ስናደርግ which means እርቃቸውን ስላሰፈኑ ወይም የተኩስ አቁም ስምምነታቸውን ስለተፈራረሙ የተወሰነ ሪትሬስመንት ጎልድ ላይ ልናይ እንችላለን ዛሬም። ስለዚህ ያው አስ ኦልዌይስ ትሬድ ልናደርግ ስንል የምናየው የዊክሊ ጁዳ ስዊንግ አለን። ትናንት የቡሊሽ የሆነ ትሬዶችን ገብቼ አይታችሁት ነበረ which means እዚህ አካባቢ ማለት ነው። ሶ እሱን ተከትሎ ፓርት 26 ይሄ ቪዲዮ ቆይቶ የሚፖሰት ከሆነ ያ ወሩ ሲያልቅ ነው የሚፖሰተው። ስለዚህ በዚህ ቀን ላይ ወይንም ማርች 22 ማታ ላይ ፖሰትኩት አለ ማርኬት ብሬክዳውን ወይንም ፓርት 20 ጁን 23 ላይ ፓርት 26 ላይ ሁለት ትሬዶችን ገብቼ ፌዝ 1 እና ፌዝ 2 ሳልፍ አሳይቻቸዋለሁ። ቡሊሽ የነበረ ማርኬት ፍሎ ነበረው ኒውዮርክ። ዘን ማክሰኞ እንደምናየው ኮምፕሊትሊ ዳምፕ አደረገ። which means ይሄ ምን ሊሰጠን ይችላል? የተወሰነ ቤሪሽ ሙቭመንት ሊኖረን እንደሚችል ማየት እንችላለን። ስለዚህ የተወሰነ የሴል ትሬዶችን ምንገባ ይሆናል ማለት ነው። በዛው አሁን የምንወዳደረውን ኮምፒቲሽን እንዴት ማሸነፍ እንደምንችል ምን ይሆናል ማለት ነው። ሶ እንደ ሁል ጊዜ ትሬድ በምናደርግበት ሰዓት ታይማችን ኢምፕሊመንት እናደርጋለን። በዛ ላይ ማርኬት የሰጠንን ቶፕ ዳውን አናሊሲስ በምንሰራበት ሰዓት ቤሪሽ ሆነ ሪትሬስመንት ላይ ያለ ነው ማርኬት። እዚህ ጋር እንደምናየው እነዚህን ኢንተርናል ሬንጅ ኦፍ ሊኩዊዲቲ ቴክ አድርጎ ነው ይህንን ሎ ብሬክ ያደረገው። ሶ ዛሬ በኢምፐልሲቭ ሙቭ ቱ ዘ አፕሳይድ ሄዶ ይህንን ሃይ እስካልሰበረ ድረስ
ማርኬት ላይ ምን አለ ማለት ወይም ነገ በኢምፐልሲቭ ሙቭ ሄዶ ይህን ሃይ እስካልሰበረ ድረስ ምን አለን? ዲሊንግ ሬንጅ አለን ከዚህ ሃይ እስከዚህ ሎ። ሶ ማርኬት ሪትሬስ ያደርግና ቱ ዘ አፕሳይድ እዚሽ ጋር ምን አለች እቺ አፕ ክሎዝ ካንድል። ይሄ ሚቲጌሽን ብሎክ ሚቲጌት ያደረገበት ወይም ይሄንን ብሬከር አሚን ወይም እዚህ ጋር እንደ ፌለር ስዊንግ ኮንሲደር ስለሚደረግ ሚቲጌሽን ብሎክ ነው የሚባለው። ይሄ ሚቲጌሽን ብሎክ ወይም እዚሽ ጋር ካለች ስዊንግ ደግሞ ካየ ነው እንደ ብሬከር ማለት ነው። ያው አንድ አይነት ነው ሚቲጌሽን እና ብሬከር ኮንሰፕት። ያው ሁለቱም ስትራክቸሩ ብሬክ ሲሆን ነው ቱ ዘ ዳውንሳይድ ሊኩዊዲቲ ግራብ ካደረገና ሊኩዊዲቲ ግራብ ከማድረጉ በፊት ማለት ነው ዲሊንግ ሬንጅ ላይ ሶ ማርኬት ሪስፔክት አደረገውና ወረደ። ስለዚህ እዚህ ጋር ስለ ብሬከር ብሎክ በምንማርበት ሰዓት ብሬከሮችን ሚቲጌት አድርጎ በሚወርድ ሰዓት ያሉት እነዚህ ሪትሬስመንቶች ምን ተብሎ ይጠራሉ ብለን አውርተናል። ብሬከር ብሎክ ይባላል ብለን አውርተናል ሜንቶርሺፕ ላይ 8ኛው ቪዲዮ ማለት ነው የቻፕተር 1 8ኛው ቪዲዮ። ስለዚህ ማርኬት ሪትሬስ አድርጎ እንደዚህ አይነት ፍሎ እንደሚኖረው ቻፕተር 1 ላይ ያስረዳል። ይሄ ሃየር ታይም ፍሬም ላይ ጀስት ቪዲዮን በማየት ብቻ ምንም ቶፕ ዳውን አናሊሲስ ሳልሰራ ሎጂካል የሆነ ወይም በተማርነው መሰረት የተጻፈ ነገር ነው እያነበብኩ ያሉት። እንደዚህ እንደሚወርድ አውርተናል። ሶ ገና ቶፕ ዳውን አናሊሲስ ወደ ታች ወርደን ትሬዱን መንገባ ይሆናል። ግን ሜንቶርሺፕ ላይ ኮንሰፕቱን እየነገርኳቸው ነው። ሜንቶርሺፕ ላይ ላላችሁ ልጆች እንደዛ ብሎ ያወራል የቻፕተር 1 8ኛው ቪዲዮአችን። ስለዚህ እዚህ ላይ ደግሞ እንዴት ትሬዱን እንደምንጠቀም እናያለን። ይሄ ዲያግራሙ ነው። በዲያግራሙ መሰረት እንደዚህ ያስረዳል። ደግሞ ትሬዱ እንዴት ኤክስኪዩት እንደምናደርግ እኔ እንደ ሁልጊዜ ታይምን ኢምፕሊመንት እናደርጋለን። ሁልጊዜ ከ19 እስከ 00 ያለውን ታይም ማርክ እናደርጋለን። ይሄ የኤዥያ ሬንጅ ነው። ሞስት ኦፍ ዘ ታይም ሊኩዊዲቲ አኪሙሌት የሚያደርግበትና የዴይሊ ፓወርስ የሚጀምርበት ታይም ነው። ሌላኛው ደግሞ ከ2 እስከ 5 አለን which means ይሄ ደግሞ ማኒፑሌቲቭ የሆነ ታይም ነው። ብዙ ጊዜ ሊኩዊዲቲዎችን ራይድ የሚያደርግበት ማርኬት ስትራክቸራል ሺፍት የሚሰራበት ወይንም ወደ ፒዋዮች ዲስፕለስ የሚያደርግበት ወይ ፎርስፉል የሆነ በግዳጅ የሚሄድ ማርኬት ሙቭ አይነት ነው። ሌላኛው ደግሞ ከ7 እስከ 9 ያለው ታይም አለ። የኒውዮርክ ኪል ዞን የኛ ትሬዲንግ አወር ማለት ነው። ወሳኝ የሆነ ሰዓት ነው። ሌላኛው ደግሞ 10 ሰዓት አለ የለንደን ክሎዝ ኪል ዞን የለንደን ወርክ አወራቸው የትሬዲንግ አወራቸው የሚያበቃበት ሰዓት ስለሆነ ማርኬት ላይ አንዳንዴ ፖሲብል የሆነ የኢንትሪ ሴታፖችን ይሰጠናል። ለፖዚሽን ትሬዶች ወይም ለመሳሰል ትሬዶች የምናገኝበት ታይም ነው። የለንደን ክሎዝ ኪል ዞን ጎልድ ላይ ነው ስፔሲፊክሊ እያወሩ ያሉት ሌላ ፔሮችን አይደለም ማለት ነው። አሁን የምናደርገው 15 ታይም ፍሬም ላይ እንወርድና ታይም አላይመንታችን ከጨረስን በኋላ ታይም ማውጣታችን ኢምፕሊመንት ማድረግ ከጨረስን በኋላ ይህን ታይም ሼድ የምናደርግ ይሆናል ማለት ነው። የኤዥያን ሬንጅ በደንብ ኮንሲደር መደረግ ያለበት ታይም ነው። ምን እንለዋለን? ኤዥያን ሬንጅ እንለዋለን። ከዛ 5 ሚኒት ላይ እንገባና ይሄ የኤዥያን ሬንጅ ሃይ ነው። እዚህ ጋር የምናየውን የኤዥያን ሬንጅ ሎ ነው። ዘን ችኛዋን ላጥፋት ለጊዜው። ማርኬት ሃይና ሎን ካሰመርን በኋላ 1 ሚኒት ላይ ኖርድና ኦፕኒንግ ፕራይስ ዋን ማርክ ማድረግ ይኖርብናል። እሺ 0.00 ላይ ያለችው ታይም ማለት ነው። እሺ ቤሪሽ ከሆነች የቦዲው ሃይ የኛ የኒውዮርክ ሚድናይት ኦፕኒንግ ፕራይስ ይባላል ማለት ነው። ዘን እነዚህን ካወጣን በኋላ ዲሊንግ ሬንጅ ማርኬቱ ላይ ማፕ እናደርጋለን። which means እዚህ ጋር እንደምናየው ማርኬት እዚህ ጋር ችኛዋን which means ይሄ ሃዩን ብሬክ ስላላደረገው እዚህ ጋር እንደምናየው ይሄንን ሃይ ቴክ ላጥፈው ይህንን ሃይ ቴክ አድርጎ ማርኬት ነው ቱ ዘ ዳውን ሳይድ የወረደው which means ዲሊንግ ሬንጅ አለን። ዲሊንግ ሬንጃችን ላይ ማርኬት እቺኛዋን ሚቲጌሽን ከዚህኛው አንፃር ካየነው ሚቲጌሽን ብሎክ ከዚህኛው ሃይ ካየነው ደግሞ ብሬከር ማለት ነው። እቺኛዋን ብሬከር መጥቶ ማርኬት ሚቲጌት አድርጎ ነው የወረደው። ስለዚህ ማርኬት እቺኛዋን ሚቲጌሽን ብሬከር ነክቶ በሚወርድበት ሰዓት ላይ ምን ሰጥቶናል? ሌላ እዚሽ ጋር እንደምናያት እቺኛዋን ኢንተርናል ሬንጅ ኦፍ ሊኩዊዲቲ ስዊፕ አድርጎታል ማርኬት። ዘን ቱ ዘ አፕሳይድ ሲሄድ እቺን ሊኩዊዲቲ ነው ታርጌት አድርጎ የመጣው። ዘን ቱ ዘ አፕሳይድ ሄደ። እቺኛዋንም ሃይ በዛው ስዊፕ አደረጋት። ዘን በኢምፐልሲቭ ሙቭ ዳምፕ አደረገ። ሌላ ምን ሰጠን? እዚሽ ጋር ዲሊንግ ሬንጅ which means ይሄን ኤክስተርናል ሬንጅ ኦፍ ሊኩዊዲቲ ማለት ነው። ስለዚህ ይሄን ሌሰን ከዚህ በፊት አውርተንበታል። የፎቶግራፊካል ሚሞሪ ላላችሁ ልጆች ከዚህ በፊት ዩቲዩብ ላይ ይሄንን ራሱ ቪዲዮ ሰርቼበት ነበር። ለምሳሌ ዩቲዩብ ላይ ሱራ ትሬዲንግ ብላችሁ ትገቡና ኦልሞስት ይሄ ማለት ነው። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ስንተኛው ቪዲዮ ማለት ነው? 7ኛው ቪዲዮ መሰለኝ። እዚህ ጋር እንደምናየው ላይቭ ትሬድ ፓርት 7 አለ። እንደምታዩት አንድ አይነት ትሬድ ነው፣ ተመሳሳይነት አለው። እንደውም ምን ያሳየናል? በዚህ ቀንም
ዲሊንግ ሬንጅ ነበረን፣ ቤሪሽ ዲሊንግ ሬንጅ። እዚህ ጋር እንደምናየው በትንሽ ያስመሬበታለሁ፣ ወይም ቪዲዮ ሙሉን ስታዩት ለምን ዲሊንግ ሬንጅ እንዳለው ያስረዳል። እዛ ቪዲዮ ላይ እዩት። ዲሊንግ ሬንጅ አለ በስሪ ድራይቭ ፓተርን በ30 ሚኒት ፌር ቫሊ ባክ ኮንፊርም የሆነ ስትራክቸራል ሺፍትም ያለው እዛ ኦፕኒንግ ፕራይስ ላይ ዲሊንግ ሬንጅ ነበር ተጨማሪ ዛሬ እንዳገኘ ነው አይነት እዚህ እንደምናገኘው ማለት እንዳገኘ ነው። ሶ ዋናው ደግሞ የዲሊንግ ሬንጅ ያገኘንበት ታይም ምን ላይ ነው? ኤዥያ ሬንጅ ላይ ነው፣ ኦፕኒንግ ፕራይስ ላይ ማለት ነው። ከኦፕኒንግ ፕራይስ በላይ ነው ስዊፕ አድርጎ የወረደው። ይህንንም እንደምናየው ዲሊንግ ሬንጁ ከኦፕኒንግ ፕራይስ በላይ ስዊፕ አድርጎ የወረደው። ስለዚህ አንድ አይነት ሴታፕ ነው ከሞላ ጎደል። ስለዚህ እዚህ ጋር ማርኬት ምንድን ያደረገው ካያችሁት እዚህ ጋር ልክ ኦፕኒንግ ፕራይሱ ጋር ሲመጣ እችኛዋ ዲሊንግ ሬንጅ ላይ ነው ትሬዱን የወሰድነው። ታርጌት ያደረግናቸው እነዚህ ሎዎች ነበር። እዚያን ማርኬቱ ምን አደረገ? ቱ ዘ ዳውንሳይድ ኮላፕስ አደረገ ማለት ነው። ስለዚህ ላይቭ ትሬድ ሳደርግ ፓርት 7 ላይ ግቡና አዩት። እዛ ላይ በደንብ ያስረዳል ብሪፍሊ ማለት ነው። ሶ ልክ እንደዚህ አይነት ትሬድ ማለት ነው ዛሬ ማርኬት ላይ ኤክስፔክት የምናደርገው። እዚህ ጋር ዲሊንግ ሬንጅ ስላለን ኒውዮርክ ኪልዞን በኋላ ለንደን ሴሽን ላይ አላልኩም፣ ከኒውዮርክ ሴሽን በኋላ ማርኬቱ ዘ አፕሳይድ ሄዶ ከዚህ ኦፕኒንግ ፕራይስ የተወሰነ ስዊፕ አድርጎ ወይም ፕሪሚየር ላይ ገብቶ ቱ ዘ ዳውንሳይድ እንደሚወርድ ኤክስፔክት አደርጋለሁ። እዚያ አካባቢ የሚኖሩ የዲሊንግ ሬንጅ ላይ የሚኖሩትን ፒዋዮች እኛ ማርክ ማድረግ ይኖርብናል። ሃየር ታይም ፍሬም ላይ ቢሆን ይመከራል። እዚህ ጋር እንደምናያት ስዊንግ አለች፣ እቺ ኦርደር ብሎክ መሆን ትችላለች። ስለዚህ በዚህ ኦርደር ብሎክ ሬንጅ ውስጥ ማርኬት ቱ ዘ ዳውንሳይድ እንዴት ኤክስፔክት አደርጋለሁ ማለት ነው። 5 ሚኒት ላይ ለመመለስ ያህል በዚህ ሬንጅ ውስጥ ማለት ነው ማርኬት ቱ ዘ አፕሳይድ ሄዶ ዳምፕ እንዲያደርግ ኤክስፔክት ግዴታ ኦፕኒንግ ፕራይስን ኢንካ ሳይሆን እዚህም ኦርደር ብሎኮች ላይ ኢንቲጌት አድርጎት ቱ ዘ ዳውንሳይድ ኒውዮርክ ኤክስፔክት አደርጋለሁ ማለት ነው። ስለዚህ ካልኩሌት ለማድረግ ያህል ሎት ሳይዝ የምንጠቀመውን ሪስክ ማድረግ ያለብን የዴይሊ ድሮ ዳውናችን 5000 ዩኤስዲ ነው። ቅድም ባየነው መሰረት እዚህ ጋር 5000 ዩኤስዲ ነው። ስለዚህ እዚህ ያለው ፒፕስ ስንት ነው? ኦልሞስት 100 ብለን እንያዘው 100 ፒፕስ ነው። ስለዚህ 5 ሎት ሳይዝ ነው የምንጠቀመው ማለት ነው። ሜታ ማስካችን ላይ ሜታ ትሬደራችን ላይ እንሄድና 5 ሎት ሳይዝ ነው የምንጠቀመው። ልክ ማርኬት እዚህ ጋር ሲመጣ ትሬዳችንን ኤክስኪዩት የምናደርግበት ማለት ነው። ኮንፊርሜሽን ካገኘን እዚህ ላይ ሌላ ኮንፊርምድ የሆነ ሎት ሳይዝ ምን ጨምር ይሆናል ማለት ነው። 10 ሎት ሳይዝ ነው የተፈቀደልን ጎልድ ላይ። ስለዚህ ሌላ 5 እንጨምርና ማርኬት ቱ ዘ ዳውንሳይድ ሲወርድ ምን ያህል ነው? 300 ፒፕስ ማለት ነው። እዚህ ይሄንን ነው ታርጌት የምናደርገው ኦልዌይስ ኤክስተርናል ሬንጅ ኦፍ ሊኩዊዲቲውን አጌንስት ቱ ዘ ባይስ ስለሆነ ሪስክ ስለሚኖረው ካልኩሌተር ከፍተን ሪስክ ካልኩሌት ለማድረግ ያህል የምንጠቀመው 5 ሎት ሳይዝ ነው። ዘን $300 አይ ሚን ፒፕስ ስንት ዶላር ይሆናል ማለት ነው? ኦልሞስት 15000 ዩኤስዲ ማለት ነው። ሶ የተወሰነ ጠጋ እንላለን፣ ወይንም ኮንፊርሜሽን ጠብቀን በ10 ሎት ሳይዝ ትሬድ ብናደርገው ይመከራል። ቪዲዮን ላለማስረዘም 10 ሎት ሳይዝ 300 ፒፕስ ሲባዛ በ10 ማለት ነው 30000 የምንፈልገው ላይ ደረስን። ስለዚህ እንደምንም እዚህ ጋር ማርኬት ከመጣ በኋላ ወይንም 50 ፒፕስ ለምሳሌ ወይንም ልክ እዚህ ኦፕኒንግ ፕራይሱ ጋር ሲጠጋ በድፍን 10 ሎት ሳይዝ ሴል እንገባና ይሄንን ታርጌት የምናደርግ ይሆናል። አሁን ማርኬት ምናልባት ሊወርድ ስለሚችል ሌላ ሎ ሊሰጠን ስለሚችል እርግጠኛ መሆን አንችልም ታርጌቱ። ሶ የኛው እዚህ ጋር በሚመጣበት ሰዓት ኮንፊርሜሽንም ጠብቀን ሊሆን ይችላል አግሬሲቭሊ ሴል የምንገባ ይሆናል። ዘኔን ኮምፒቲሽን የምንወዳደረው የምናሸንፈው ይሆናል ማለት ነው። ሶ ገና ነው ማርኬት እስኪደርስ ድረስ በፔሸንት መጠበቅ አለብን። ፔሸንሲ ኢዝ ዘ ኪ ይላል አይሲቲ። ሶ እስቲ በትዕግስት ጠብቀን ማርኬቱን እንዴት ኤክስኪዩት እንደምናደርግ ምን ይሆናል ማለት ነው። ሰዓት ገና ነው። በኢትዮጵያ ሰዓት አቆጣጠር 5 ሰዓት ከ20 ነው። እዚህ ጋር እንደምናየው በኒውዮርክ ደግሞ 4 ሰዓት ከ20 ማለት ነው። እስከ 7 ሰዓት በኒውዮርክ ታይም ወይም በኢትዮጵያ 8 ሰዓት ድረስ ማርኬቱን በትዕግስት መጠበቅ ይኖርብናል ማለት ነው። ሶ ማርኬት ሪች አውት ሲያደርግ የምንገናኝ ይሆናል። ኦኬ ጋይስ፣ ባለፈው ባልነው መሰረት ወይንም ማክሰኞ ዕለት ወይም ጁን 24 ባልነው መሰረት እዚህ ጋር ኦርደር ብሎክ አለሽ ብለን ነበረ። ማርኬት ዛሬ ጁን 26 ነው። ማርኬት ቱ ዘ አፕሳይድ ሄዶ እዚህ ጋር የምናያትን ኦርደር ብሎክ ነካት፣ which means ትሬዳችን ኤክስኪዩት የምናደርግበት ማለት ነው። ግን መሀል ላይ ያለው ቃል ላይ ወይም ጁን 25 ምን አፕን አደረገ? አንድ ስታፕ ላስ ሂት አደረገብኝ ማለት ነው። የመጀመሪያ ስታፕ ላስ ነው በዚህ ኮምፒቲሽን ላይ።
ዊች ሚንስ ትናንት ማርኬት ላይ ምን ነበር? ጁዳስ ቢንግ ነበረ ኤዥያን ሃይን ቴክ አድርጎት ቱ ዘ ዳውንሳይድ ወርዶ ኤዥያ ሎ ስዊፕ አረገ። ትክክለኛ የሆነ ኢንትሪ ነበረ። ማርኬት በሰላም በፍቅር እየወረደ ነበረ። ዘን ሰደንሊ ማርኬት ያው ፋንዳሜንታሊ ድሪቭን የሆነ ሙቭ ነበረ። ጀረም ፖል ስፒች ነበረው ጁን 25 which means ጁን 25 እዚህ ጋር የምናየው ማለት ፌድ ሪዘርቭ እና ጀረም ፖል እያወሩ ነበረ። የሆነ ስለ ኢንትረስት ሬት ጥያቄዎች ተጠይቀው የሰጡት ምላሽ የፊውቸር ትሬድ ማርኬት ጋር በተያያዘ ስለ ኢንትረስት ሬት ከት እንደሚኖር የሆነ ፍንጭ በሚሰጥበት ሰዓት ኢሚዲየትሊ ማርኬቱ ሪቨርስ አድርጎ ቱ ዘ አፕሳይድ ዲፕ ወደ ሆነው ወደ ፕሪሚየር ዞን መጣ ማለት ነው። ያው እዚህ ጋር ስቶፕ ሎስ ይታርጉብናል ማለት ነው ፉሊ ትራንስፓረንት ለመሆን which means ጁን 5 ማለት ነው። እዚህ ጋር $5000 ሎስ አድርገናል which 5000 ሳይሆን የሆነ 4000 ምናምን which means ዳሽቦርዳችን ላይ ነው ያለው means እዚህ ጋር እንደምናየው የሆነ ጁን 25 4600 ሎስ አድርገናል ማለት ነው። የዴይሊ ድሮዳውናችን 5000 ሳለ ነበር። ያው ድሮዳውን ነው ሪስክ የምናደርገው ኮምፒቲሽን ላይ ባለፈው ባወራ ነው መሰረት ስቶፕ ሎስ ነክቶብናል which means 10000 ነው ቶታል ድሮዳውኑ። ስለዚህ ገና 5000 ሳላለን በቀረው 5000 ዛሬ እሱን ሪከቨር አድርገን ትሬዳችን ኦልሞስት አሪፍ ወደ $10,000 ያህል ፕሮፊት ሜክ ሰርተን ነበር። ግራፉ እንደምታዩት እዚህ ጋር ግራፉ ቱ ዘ አፕሳይድ ሄዶ ኦልሞስት ወደ 108,000 ትሬሽሆልዱን ሂት አድርጎ ነበር። ኦልሞስት ምን ያህል ፒፕስ ነበር የወረደ የነበረው? እዚህ አካባቢ ወደ 130 ፒፕስ ወርዶ ነበር ማለት ነው። ዘን ስታፕ ላሳችንን ሂት አደረገ። አክቹሊ ብሬክ ኢቭን ማስቀመጥ ይችል ነበር። የኒውሱን እያየሁት የራሴ ፕራይቬት አካውንቶች ማንየው በማድረግበት ሰዓት ረስቸው ይህን ኮምፒቲሽን አካውንት ወደ ስቶፕ ሎስ ነክቷል ማለት ነው። ምንም ጣጣ የለው ችግር የለው። ያው ሁለተኛ ዛሬ ስላለ አጠቃላይ ሰብሰብ አድርገን ቴክ ፕሮፊታችንን ሂት የምናደርግ ይሆናል ማለት ነው። የትናንትናው ይሄን ይመስላል ሎሳችን። ስለዚህ ያው ትሬዱን እናጠፍ ቪዲዮ ላለማስረዘም እዚህ ያለውን ዲቴል ጀስት ሃይላይቱን ልንገራችሁ ብዬ ነው። ይሄን ያው ባለፈው ያልነው ፒዋያችንን መጥቶ ሚቲጌት አድርጎታል። የሰጠን ሎ ደግሞ እዚህ ጋር ነው እንደምናየው አሪፍ የሆነ ኤክስተርናል ሬንጅ ኦፍ ሊኩዊዲቲ አለን እዚህ ጋር ማለት ነው። ፕራይሱ ላይ ዲፔንድ ሆነን ነው ታይም ገና አልደረስንም፣ በኋላ የምናወራ ይሆናል። ይህን ኤክስተርናል ሬንጅ ኦፍ ሊኩዊዲቲ ታርጌት ማድረግ እንችላለን ከዚህ ኦርደር ብሎክ ማለት ነው። ስፔሲፊክሊ ከዚህ ኦርደር ብሎክ ልክ መጥቶ ሲነካው እንደዚህ አይነት ትሬድ ማለት ነው። ስቶፕ ሎሳችን ኦልሞስት እዚህ አካባቢ ማለት ነው። ይሄ ሃይ ዘን ቴክ ፕሮፊት እዚህ ሎ ነው ኦልሞስት ወደ 500 ፒፕስ ማለት ነው። ሌላ ታርጌቶቻችን ሊሆን የሚችሉት ከዚህ በፊት ታይም ፍሬም ላይ ዲስከስ እንዳደረግ ነው ማርኬት እዚህ ያለውን ይህንን ኢንተርናል ስዊፕ አርጎ ኤክስተርናል ቴክ ሲያደርግ ይህን ሬንጅ ነበር። ዘን ማርኬቱ ዛብ ሴሌሎ ስትራክቸሩን ሺፍት አድርጎልናል። ያ ምንን ያሳየናል ብለናል? የቡሊሽ ዲሊንግ ሬንጅ እንዳለን ነው። እዛ ቡሊሽ ዲሊንግ ሬንጅ ላይ ደግሞ ፕሪሚየርና ዲስካውንት አለ። አጌነስቱ ዘ ባይ ስትሬድ በምናደርግ ሰዓት መጠቀም ያሉብን ነገሮችን አውርተናል። which means ታርጌት የሚሆኑ ቦታዎችን which means አንደኛው ፕሪሚየር ዲስካውንት ሬንጃችንን አስመረን እዚህ ጋር የምናያት ኢኩሊብረም ላይን አለች። እሷ ታርጌት መሆን ትችላለች። ማርኬት ዲስካውንት ገብቶ ሳይሆን ዲሊንግ ሬንጆች ላይ ቱ ዘ አፕሳይድ የሚሄደው እኛ ኢኩሊብረም ላይ መዝጋት ይኖርብናል። ሪስክ ነው ዲስካውንት ውስጥ የሴል ትሬድ መግባት ማለት ነው። የመጀመሪያው ታርጌት ይሰመር ይሄ ማለት ነው። ወይም ደመቅ አድርጌ ቀይል አድርጌ የመጀመሪያ ታርጌት ይሄ ነው። የመጀመሪያ ታርጌት። ሁለተኛ ደግሞ እዚህ ጋር የምናያት የዚህ ስዊንግ ኤክስተርናል ሬንጅ ኦፍ ሊኩዊዲቲ ያለው ወይም ይሄ ሎ ማለት ነው። ከዚህ በፊት የላኩት የማርኬት አፕዴት ቪዲዮ አለ። እሱ ላይ ባወራ ነው መሰረት ማርኬት ምን ሊያደርግ ይችላል ብለናል። እዚህ ጋር ማርኬት ሄድ ኤክስተርናል ቴክ ሳላገ ማርኬት ለሚመለስበት ሰዓት የዴይሊ ታይም ፍሬም ላይ ባለው ማለት ነው which means ሃየር ታይም ፍሬም ሙቭን ስናየው ማርኬቱ ዛብ ሳይድ ሄዶ ኤክስተርናል ቴክ አረገ which means ከዚህ በፊት ማፕ ስናደርግ ማርኬት ስራው ምንድነው ብለናል? ኢንተርናል እና ኤክስተርናል እና ፌር ቫልዩ ጋፕ ሪፕራይስ ማድረግ ነው ብለናል። ከዚህ እንጀምር። ማርኬት ቱ ዘ አፕሳይድ ሲሄድ እዚህ ጋር ያለው ሙቭመንት ቺን ኤክስተርናል ቴክ አረገ ተመልሶ ቺን ኢንተርናል ዘን ቱ ዘ አፕሳይድ ሲሄድ እዚህ ጋር ምን ያውን ኤክስተርናል ነው ቴክ ያደረገው which means እዚህ ጋር ያለውን ዘን በሚመለስ ሰዓት ደግሞ
እዚህ ጋር የምናያቸውን ኢንተርናል እዚህ ጋር ያሉትን ኢንተርናል ቴክ አረገ። ድጋሚ ማርኬት ወይ በደንብ የሚታየን 4 ሃወር ላይ እንሂድ። ስፔሲፊክሊ እዚህ ጋር ጎልድን ነው እያወራ ያለሁት። ኢንዴክሶች ላይ ሞስት ኦፍ ዘ ታይም ፌር ቫሊ ጋፖችን ሪፕራይስ ለማድረግ ነው ማርኬት ታርጌት አድርጎ የሚንቀሳቀሰው። የራሱ ማርኬት የዲስትሪቢዩሽን አለው። ይሄ ስፔሲፊክሊ እያወራ ያለሁት ጎልድ ላይ ነው። የዲሊንግ ሬንጅ ኮንሰፕት እኔ ማስተር ያደረኩት ጎልድን ስለሆነ እርግጠኛ ሞኝ እያወራ ያለሁት የጎልድን ነው። እዚህ ጋር ራሱ ማርኬት ሲወርድ ወደ አፕሳይድ ሄደች፣ ቺኛዋን ቴክ አረገ፣ ሊኩዊዲቲ ዘን መጣ፣ ኢንተርናል ኤክስተርናል ስዊፕ አደረገ። ይሄ ቤሪሽ ሙቭን ማለት ነው። ዘን ማርኬት ሪቨርስ በሚያደርግበት ሰዓት ታርጌት የሚሆነው ምንድን ነው ብለናል። ይህን ስዊፕ ካረገ የቀረው የትኛው ይሆናል? ከላይ ያለው ኤክስተርናል ይሆናል። ለዴይሊ ታይም ፍሬም ላይ ላለ ኤክስተርናል ስንገለብጦች ኢንተርናል ትሆናለች። ለዚህ ሙቭ ደግሞ ኤክስተርናል ይሆናል። ያው ሜንቶርሺፕ ያላቸው ኢንተርናል ኤክስተርናል ሬንጅ ኦፍ ሊኩዊዲቲዎች እንዴት ማርክ እንደሚደረግ አውርተናል። ማርኬቱ ዛ አፕሳይድ ሄደ፣ ይህን ኤክስተርናል ስዊፕ አረገው። ዊች ሚንስ ይሄኛው ኤክስተርናል ቴክ ሲደረግ ዲሊንግ ሬንጅ ነው። ለምን? ከዚህ ቀድሞ ኢንተርናል ቴክ ስላረገ። ስለዚህ አሁን ምን አለን? በዲሊንግ ሬንጅ ሞዴል መሰረት ይሄ ሬንጃችን ነው። ይሄን ሬንጅ ሪትሬስ ያደርጋል። ዊች ሚንስ ቺኛዋን ኤክስተርናል ሬንጅ ኦፍ ሊኩዊዲቲ ቴክ ስላረገ ቀጣይ ኢንተርናሎች ይሆናሉ። ይሄ ከወረደም ይሄንን ቴክ አድርጎ ቱ ዘ አፕሳይድ ይሄዳል ማለት ነው። ስለዚህ ዊች ሚንስ ይሄ ትሬድ ማለት ላይቭ ትሬድ እዚያ ከ20 ወይም 21 ላይ ገባ ነው ትሬድ ነበረ። ማርኬት እዚያ አካባቢችን ኦርደር ብሎክ ለመንካት በሚወርድበት ሰዓት የገባ ነው። እቺኛዋን ሃይ ቴክ እዚህ ጋር መጣና እቺን ሃይ ቴክ ካደረገ በኋላ ማርኬት መውረድ ሲጀምር ሴል ገብተን ነበር ከዚህ ጀምሮ ለዚህ ኦርደር ብሎክ ማለት ነው። ወይንም እቺኛዋን ኤክስተርናል ቴክ እንዲያደርግልን ወይንም ቱ ዘ ዳውን ሳይድ ሲሆን ኢንተርናል ነው ማለት ነው። ዘን እቺን ኢንተርናል ደግሞ ስዊፕ ካረገ በኋላ ባይ ገብተን ነበር ለዚህኛው ኤክስተርናል ማለት ነው። ስለዚህ እንደዚህ አይነት ሙቭ ማለት ነው። ዛሬ ምን አረገ? እዚህ ጋር ያለውን ይሄን ኤክስተርናል ስዊፕ ስላደረገ አሁን ያለን ታርጌት ግልጽና ቀላል ነው። ዲሊንግ ሬንጅ አለ፣ ኢንተርናል ሬንጅ ኦፍ ሊኩዊዲቲ አለ። ለዚህ ዲሊንግ ሬንጅ ኢንተርናል ወይም የኢንተርናል ሊኩዊዲቲ ነው። አሁን ለምናየው ለዚህኛው ስዊንግ ደግሞ ለቤሪሽ ስዊንግ እንደ ኤክስተርናል ቢሄቭ ያደርጋሉ እነዚህ ሁለት ሊኩዊዲቲዎች። ለማስረዳት ያህል ድጋሚ ለዚህኛው ሙቭ ኤክስተርናል ሊኩዊዲቲዎች እነዚህ ናቸው እዚህ ጋር የምናያቸው። ለዚህኛው ሙቭመንት ወይም ለዚህኛው ስዊንግ ደግሞ እንደ ኢንተርናል ሆነው ያገለግላሉ ማለት ነው። የስም ልዩነት ነው፣ ምንም ችግር የለውም። ዋናው ሊኩዊዲቲውን አንደርስታንድ ማድረግ ነው፣ ወይም ሊኩዊዲቲ ብሎ ማስመርም እንችላለን። ያው ለቤተር ለሆነ አንደርስታንዴሽን ነው። ስለዚህ ይሄ ሊኩዊዲቲ ስላለች ምናም ሊኩዊዲቲ ማርክ ትደረጋለች ማለት ነው። ታርጌት መሆን ትችላለች። ስለዚህ ያው በቂ ነው። ታርጌታችን ዛሬ ቀኑ ጁን 25 ነው። ኮምፒቲሽኑ የሚያልቀው ከ5 ቀን በኋላ ስለሆነ ዛሬ ሐሙስ ነው። ዛሬ ነገና ሰኞ ብቻ ነው ትሬድ ማድረግ የምንችለው። which means ነገ ዛሬ 25 አርብ 26 ቅዳሜ ነው ትሬድ አይደረግም። which means 27 እና 28 ዘን 29 ሰኞ 13 ማክሰኞ ኦኬ 4 ቀን ያለን እነሱን ነው ትሬድ የምናደርገው ማለት ነው። ሶ እዛው እንመለስና 15 ታይም ፍሬም ላይ ኦርደር ብሎኩን ነክቶታል። አሪፍ የሆነ ሊኩዊዲቲ አለ። በቃ ትሬን ላይ ሊኩዊዲቲ ማለት እንችላለን። በቂ የሆነ አሪፍ የሆነ ሊኩዊዲቲ አለ። ኢቭን ቱ ማች አኪሙሌት አድርጓል ማርኬት። ሎዎች አሉ፣ ብዙ ሾርት ተርም ሎዎች አሉ። ታይም በኋላ ገብተን ያለን እነዚህ ሾርት ተርም ሎዎች ናቸው። እነዚህ ማርኬት መጥቶ ሊኩዊዴት ያደርጋቸዋል ማለት ነው። ሶ ሌላ ደግሞ ማርኬት ቱ ዘ አፕሳይድ ሲሄድ ስዊፕ ያደረገው እዚህ ጋር እንደምናየው አሪፍ የሆነ ኢንተርናል ሬንጅ ኦፍ ሊኩዊዲቲ አለ። የዚህም ስዊንግ ኢንተርናል ሬንጅ ኦፍ ሊኩዊዲቲውን ቴክ አረገ። እዚህ ጋር የምናያትን ፒኦ አይነካ። ታርጌት ምን ሊሆን ይችላል? ኤክስተርናል። የት ነው ያለ ኤክስተርናል? ይኸውና ሚንስ ዳምፕ እንደሚያደርግ እርግጠኛ መሆን እንችላለን ማለት ነው። ሶ ታይማችንን ደግሞ ኢምፕሊመንት እናደርግ ለበለጠ ኮንፍሉንሶች ማለት ነው። እዚሁ ታይም ላይ እንዳለ ስሪ ድራይቭ ፓተርን ራሱ ማየት እንችላለን። ማርኬት ምን አድርጓል? ይህንን አይ ስዊፕ አድርጓል። ዘን ድጋሚ ይህንን አይ ስዊፕ አድርጓል። ዘን ምን አለን? እዚህ ጋም ስሪ ድራይቭ ፓተርን አለን ማለት ነው። ስለ ስሪ ድራይቭ ፓተርን እዚሁ ዩቲዩብ ቻናል ላይ ብዙ ጊዜ ተደጋግሞ አውርተነዋል ማለት ነው። ስሪ ድራይቭ ፓተርን አለን፣ ኮንፊርም አድርጎልናል። አሁን መጥቶ ይህን ሎ ብሬክ ዳረገው ለኛ እርግጠኛ እንሆናለን። በቃ ኮምፒቲሽኑን እንዳሸነፍን ማረጋገጥ ሄደን እንደውም ሰፖርቱን ቲም በቃ አሸንፍ ያለው ስጡኝ ማለት እንችላለን። ብላ ባይሰጡንም ያው እስኪያልቅ መጠበቅ ስላለብን ሶ ማርኬት ምንድነው ታይማችን ኢምፕሊመንት ልናደርግ ነበር። which means የመጀመሪያው ስራ ከ19 ሰዓት ማለት እዚህ ጋር ነው።
እስከ 00 ያለው ታይም ማርክ ይደረጋል። ኤዥያ ሬንጅ ይባላል። ስለ ኤዥያ ሬንጅ ከዚህ በፊት አውርተናል። ከሁለት እስከ 5 ያለው የለንደን ኪል ዞን ይባላል። በዚህ ሰዓት ማኒፕሌቲቭ የሆነ ታይም ነው የምናገኘው፣ ወይንም ሚስሊድ ይባላል። ከዚህ በፊት ብዙ ጊዜ አውርተናል። በዚህ ሰዓት የሚኖረው የማርኬት ሙቭመንት ብዙ ጊዜ ፎልስ ሙቭ ነው። ዛሬ እንደምናየው በዚህ ታይም ላይ ቡሊሽ የሆነ ማርኬት ፍሎ ነው ያየነው። እዚያ ያለውን ዲሊንግ ሬንጅ እዚህ ጋር ዲሊንግ ሬንጅ እንደምናየው ኢንተርናል ሬንጅ ኦፍ ኢኩዊቲ እዚያ ኦርደር ብሎኩን ነክቶ ነው ቱ ዘ አፕሳይድ እየሄደ ያለው። ሶ ይህንን የቡሊሽ ሞመንተም አይታቸው ብዙ ሰው የባይ ፖርሽን እዚህ ጋር የሚገባ ይኖራል። ሶ ከዚህ በፊት ብዙ ጊዜ አስረድቻለሁ። በዚህ ታይም ላይ የሚኖረው ማርኬት ሙቭ ብዙ ጊዜ የውሸት ሙቭመንት ወይም ሚስሊድ ነው፣ ማኒፑሌሽን ነው፣ ወይም አስገድዶ ማርኬትን ቱ ዘ ፒዋይ ሚቲጌት ለማድረግ ሊሆን ይችላል፣ ወይም ሊኩዊዲቲ ስዊፕ ለማድረግ ሊሆን ይችላል ብለን አውርተናል። ሚንስ ዛሬ እንደምናየው ማለት ነው ሄዶ እንደምታዩት የፎልስ ሙቭ ነው። ዘን ኒውዮርክ ሴሽን ላይ ሪቨርሳል በዚህ በተቃራኒ ይወርዳል ማለት ነው። ይህ ምን ተብሎ ይጠራል? አኪሙሌሽን ሚንስ ቺኛዋ ሬንጅ ምን ትባላለች? የኤዥያ ሬንጅ እንደ ምን ኮንሲደር ይደረጋል ብለን ሜንቶርሺፕ ላይ አውርተናል። ወይም እዚህ ቪዲዮ ላይ ራሱ ስለ ኤዥያ ሬንጅ ቤዚክ የሆነ እውቀት ስለሆነ አይሲቲ ትሬድ ለማድረግ ፎር ፍሪ ራሱ እዚህ ዩቲዩብ ቻናል ላይ ብዙ ጊዜ ተናግሬያለሁ። አኪሙሌሽን ፌዝ ነው። ኒውዮርክ ለንደን ደግሞ ማኒፑሌሽን ነው። ኒውዮርክ ኪል ዞን ደግሞ ዲስትሪቢዩሽን ነው ብለናል። ሚስያው ኤኤምዲ ማለት ነው። ስለዚህ አሁን ስትሮንግ የሆነ የቤሪሽ ሙቭ ኤክስፔክት አደርጋለሁ። ኢቭን በሰዓታት ውስጥ ወርዶ ማርኬት ቴክ ፕሮፊት እንደሚነካ እርግጠኛ ነኝ። ዘን የኒውዮርክ ኪል ዞን ደግሞ የኛ ትሬዲንግ ሀወር ከ7 እስከ 9 ያለው ታይም ነው ብለን ከዚህ በፊት አውርተናል። ሚንስ እዚህ ድረስ ማለት ነው። ዘን ሌላኛው ደግሞ ለንደን ክሎዝ ኪል ዞን አለ። የለንደን ክሎዝ ኪል ዞንም አውርተናል። ስለ ኒውዮርክ ኪል ዞንም አውርተናል። ሶ በዚህ ታይም ውስጥ ማርኬት ይወርዳል ማለት ነው። ስለዚህ ቀላል የሆነ ሙቭ ነው። አሁን አወራን። ዴይሊው ታይሙን ኢምፕሊመንት ስናደርግ ፓወር ስሪውን አገኘን ማለት ነው። እንደምናየው ኤዥያ ሬንጅ እዚጋ ፓወር ስሪ ድራይቭ ፓተርኑን እንደ ሌላ ኮንፍሉንስ ማግኘት እንችላለን። ሚንስ ማርክ እናድርገው። እሱም ለእኛ አንድ ኮንፍሉንስ መሆን ይችላል። ሌላ ኮንፍሉንስ ደግሞ ኤዥያ ሬንጅ አለ። ማርኬት ቱ ዘ አፕሳይድ በኢምፐልሲቭ ሙቭ ሄደ ለንደን ላይ፣ ከዛ ፒዋይ ነካ። ለኤዥያ ምንድን ነው ብለናል? አኪሙሌሽን ፌዝ ነው። ለንደን ምን ብለናል? ማኒፑሌሽን ነው። እንደምናየው የእውነትም ማኒፑሌሽን ሆኖ ቱ ዘ አፕሳይድ ሄዶ አይሲቲ እንደሚያስተምረው ወይንም ሜንቶርሺፕ ላይ እንዳልኩት ኦርደር ብሎኩን ሄዶ ምን አድርጎታል? ነክቶታል። ይሄን ነው የምንፈልገው። ሊኩዊዲቲ ስዊፕ እንዲያደርግ እንጠብቃለን። ለንደን ብለን አውርተናል። እንደምናየው ሊኩዊዲቲ ሄዶ የኤዥያ ሬንጅን ሀይ ስዊፕ አድርጎታል። ስለዚህ ምንድነው የምንጠብቀው? ሃየር ታይም ፍሬም ላይ ያለው ባይስም ቅድም ባወራን መሰረት እንደሚወርድ እርግጠኛ ነን ወደ ኤክስተርናል ሬንጅ ኦፍ ሊኩዊዲቲ። ሶ አሪፍ የሆነ ሊኩዊዲቲ እያለ ማርኬት ፒዋይ ነክቶ 2 ኮንፍሉንስ 3 ስሪ ድራይቭ ፓተርን ኖሮ አንደኛ ኦርደር ብሎክ ነካ፣ 2 በሃየር ታይም ፍሬም ላይ ባለው መሰረት ማርኬት መውረድ አለበት፣ ፒዋዮች አሉ፣ 3 ስሪ ድራይቭ ፓተርን ሰጠን፣ 4 እንደምናየው ኤኤምዲ ሴታፕ አለ። ኤዥያን አኪሙሌሽን ለንደን ማኒፑሌሽን ኤዥያን አኪሙሌሽን ለንደን ማኒፑሌሽን ኒውዮርክ ዲስትሪቢዩት እንደሚያደርግ እያየን ነው። ሴታፕ ፎርም አድርጓል። ሌላ ደግሞ አምስተኛ ደግሞ ሎወር ታይም ላይ እንገባና ኮንፊርሜሽኖችን ማየት እንችላለን ማለት ነው። ለጊዜው ለአምስተኛነት የምንጠቀመው አክቹሊ ልክ ማርኬት እዚህ ጋር እንደምናየው ኢንተርናል ሬንጅ ኦፍ ሊኩዊዲቲዎችን ስዊፕ ኦኬ። እንግዲህ 5 ገና ኮንፊርም እስኪያደርግ ስለምጠብቅ እስካሁን 4 ኮንፍሉንስ አለ። ኦርደር ብሎክ ሊኩዊዲቲ፣ ስሪ ድራይቭ ፓተርን እና ኤኤምዲ በቂ ነው። 4 ኮንፍሉንስ አክቹሊ። ሶ የኛው ማርኬት ቱ ዘ ዳውን ሳይድ እንደሚወርድ አሁን ኤክስፔክት አደርጋለሁ። አክቹሊ ትሬዱን ኤክስኪዩት አድርጌዋለሁ ለማሳየት ያህል ትሬዱን የገባውትን ኢንቲ5 ወይንም ትሬድ እንትኑ ልቀይረውና ዲስፕሌይ የሚያደርገው ሚንስ ይሄ ማለት ነው። እንደምናየው በ10 ሎት ማለት ነው የገባ ነው። 15 ታይም ፍሬም ላይ እናርገውና ወይም በደንብ የሚታይ ዋናወር ላይ ሽትና ኦርደር ብሎካ የሆነ የገባውት ለምሮ ስቶፕ ሎስ ያልተጠቀምኩ ካላችሁኝ ትናንት እንዳልነው 5000 ሎስ አድርገናል። ዛሬ ማርኬት ተመልሶ ያው 5000ን ቴክ አደረገው። ስቶፕ ሎስ ማስቀመጥ ቫልዩ የለውም። 2 ትሬድ ነው ኤክስኪዩት ልናደርግ የወሰንነው። ሎስ ማድረግ የምችለው 400 ዓመት ነው። ይሄንንም ከነካው በነፃ ስለሆነ ምንም ሎስ አረግን ቀጣይ ወር መወዳደር ይቻላል። ምንም ለውጥ የለው ምን የለው። ስለዚህ ምንም ቫልዩ የለውም ስቶፕ ሎስ መጠቀም።
ማድረግ ይቻላል። ያው ጀስት ህጉን ለማክበር እንዲያምር ትሬዱ ሲታይ ያው ስቶፕ ሎስ እዚህ ጋር ምናምን እናደርግና ግን እኛ ስቶፕ ሎስ ይሄን ስትራክቸራል ሺፍት ካገኘን በኋላ ስለሆነ ትሬዱን የገባ ነው እዚህ ጋር ማድረግ ይቻላል። ይሄኛው ችግር የለውም። ስቶፕ ሎስ ዋይስ ትናንት ስንት ሎስ አደረግን? ዛሬ 50,000 ወይም ነገ ወይ ዛሬ $50,000 እዚህ ጋር እናያለን። ዊች ሚስ ታርጌት ያደረግነው 500 ፒፕስ ስለሆነ ማለት ነው እዚህ ጋር ዊች ሚስ ወደ 45,000 ነው የምንሰራው። ዘን 45,000 ከሰራን ስንተኛ ላይ እንደምንወጣ ኦንጎይንግ ላይ እንገባና እናያለን። ሲ ሊደር ቦርድ ከዚህ በፊት ዲስከስ ባደረግንበት መሰረት ማለት ነው 45,000 የሰራ ስንት ነው የሚሆነው? አሁን ባለንበት 45,000 ኦልሞስት እዚህ አካባቢ ማለት ነው ወደ 33ኛ አካባቢ ነው የምንወጣው ሄዶ ቴክ ፕሮፊቱን ስማሽ ሲያደርግልን ማለት ነው። which means ይሄንን ይመስላል ትሬዱ። ገና 3000 USD ነው ሜክ እያደረግን ያለ ነው። እስቲ ማርኬት እንዴት ፕሌይ አውት እንደሚያደርግ ፔሸንትሊ ልመልሰውና ወደ ዌብሳይታችን ላይ አሁን መከታተል እንችላለን ማለት ነው። ይሄን ይመስላል የዛሬው ትሬድ። በትዕግስት እንጠብቀው። ኦኬ ጋይስ ከረጅም ቆይታ በኋላ ማርኬቱ ዳውን ሳይድ ሄዶ ቴክ ፕሮፊታችንን ሂት አድርጎልናል። ሁለቱም የምንፈልጋቸውን ኤክስተርናል ሬንጅ ኦፍ ሊኩዊዲቲዎች ማርኬት ስዊፕ አድርጎልናል ማለት ነው። which means እንዳልነው ኮምፒቲሽን አካውንታችን ላይ which means
ፖርቱን ቀይሬ ለማሳየት ያህል which means ያው $50,000 ሰርተናል ማለት ነው። which means ቅድም ከዚህ በፊት ባወራነው መሰረት ሎስ ያደረኩት ነበር almost 5k አሁን 45k ፕሮፊት ላይ ያለ ነው። አጠቃላይ 145,000 ሜክ አድርገናል ማለት ነው። ስለዚህ ፖዚሽኑን ምዘጋው ይሆናል። እንደምታዩት አልፋ ካፒታል ግሩፕ ላይ ኮምፒቲሽናችንን ስንወዳደር ይህን ይመስላል። ሄዳችን የመጀመሪያው የአስታ ፕላስ ነክቶብናል። የመጀመሪያው ቀን ወደ 4820 ዘን ኦልሞስት 50k ሰርተናል ማለት ነው። which means overall 45k ሰርተናል። አሁንም ማርኬቱ ቱ ዘ ዳውን ሳይድ መውረዱን እንደሚቀጥል እርግጠኛ ነኝ። which means ባወራ ነው መሰረት ባለፈው 4 hour ላይ አርገን ስናወራ በነበረው ይህን ኢኩሊብረም ላይን መቶ እንደሚነካው እርግጠኛ ነኝ። ከዲስካውንት ስለሚወርድ ቱዝ አፕሳይድ መሄድ እንኳን የሚፈልግ ዲስካውንት ላይ ወርዶ ሊኩዊዲቲዎችን ቴክ አድርጎ ፒዋዮችን ነክቶ እንደሚሄድ እርግጠኛ ነኝ። ዛሬ ቀኑ ጁን 27 ነው። ጠዋት 1 ሰዓት ነው ዛሬ አርብ ማለት ነው። አሁን ነው ከእንቅልፍ የተነሳሁት። ማርኬት እንደምታዩት ቱ ዘ ዳውን ሳይድ ወርዷል ማለት ነው። 50 ታይም ፍሬም ላይ እንደጀመር ነው ስናየው ይህን ይመስላል ትሬዱ። እንደተለመደው ይህን ሜክ ካረግን በኋላ አልፋ ካፒታል ላይ እንገባና ምን ይሆናል ሜታ ፋይፋችሁ ላይ ይህንን ሎጊን እና ፓስወርዱን አስገብታችሁ የሰርቨራቸው ራሳችሁ ቼክ ማድረግ ትችላላችሁ ማለት ነው። ትሬድ ሂስትሪውን ያው ትሬድ ኮምፒቲሽኑ ካለቀ በኋላ ሎጊን የሚፈቅዱ ከሆነ አሊያም ኮምፒቲሽን ላይ ትገቡና አልፋ ካፒታል ግሩፕ ላይ ኦንጎይንግ which means ቪዲዮ አፕሎድ የሚደረገው ካለቀ በኋላ ስለሆነ ኢንድ የሚለው ስትገቡ የጁን ይመጣል። እዚህ ጋር ሜይ ነው which means አሁን ጁን ገና ስላላለቀ ነው። የቪዲዮ ግን አፕሎድ ሲደረግ ስለሚያልቅ ኦንጎይንግ ወደ ምን ይመጣል ወደ ኢንዲንግ ይመጣልና እዚህ ጋር ጁን አለ which means ይሄኛው ማለት ነው። which means ምሮ የምትሉት ቀጥታ ሲ ሊደር ቦርድ የምትለው ተናኳትና ቺኛል። ኦኬ ከረጅም ሰዓት ሎድ በኋላ መጥቷል። ሊደር ቦርድ ላይ እንገባና which means ስሜን ነው የምንጽፈው ሱራፌል which means እዚህ ጋር 32ኛ የሚለው ማለት ነው። ሱራፌል ገዛኝ ይሄ 45,000 የሰራውበት ማለት ነው። ቪው ዲቴይል የሚለውን ስናየው ልክ እዚህ ጋር እንደምናየው ፓራቦሊክ የሆነ ቻርት አለን እዚህ ጋር which means እዚህ ጋር ዘ ቤስት ትሬድ ይሆና almost 50k ማለት ነው። ስንተኛ ላይ ነው ያለሁት? 32ኛ ላይ ነው ያለሁት ማለት ነው። ወይም ኮምፒቲሽን ሙሉን ለማየት ያህል ኦንጎይንግ ላይ 32ኛ እንደምናየው የሆነ 32ኛ ላይ ማለት ነው በአሁኑ ሰዓት። ነገ ከነገ ወዲያ ከፍ ዝቅ ሊል ይችላል አይታወቅም። ፕራይሱን ለማየት ያህል 32ኛ የሚወጣ ሰው የሚሸለመው ኦልሞስት እንደምናየው ከ6 እስከ 30 10k ከ31 እስከ 70 5k ኦኬ አንድ ሁለት ትሬድ ወስደን ከ30 በላይ ለመውጣት እንሞክራለን ሰኞ ማለት ነው። አንቲል ዘን ሰኞ ትሬድ ማድረግ ከሆነ ያው አንድ ላይ መከተ ይሆናል። ያው 32ኛ ላይ ስለሆንክ ያለሁት which means 5k ድጋሚ ሪስክ አድርጌ ትሬድ ብገባ ሎስ እንኳን ቢሆን የሚመጣው እዚህ ጋር ነው 37ኛ ላይ። ስለዚህ ከ5k የዘለለ ሪዋርድ ወይም ያነሰ ሪዋርድ ስለሌለው ግን ለሁለት ሰው ብዬ 5k ከሚሆን ወደ 10k ለመሞከር ጀስት አንድ ትሬድ መሞከር ይሆናል ማለት ነው። ጀስት ሁለት ሰው ሺፍት ለማድረግ ማለት ነው። እዚህኛው ቦርድ ላይ ለመምጣት 29ኛ ላይ ኦልሞስት ስንት ነው 4000 ለመስራት ማለት ነው። ዘም የ10k ፕራይሱ ላይ ለመግባት ይቻላል ማለት ነው። ይህንን ይመስላል ሊደር ቦርዱ ማለት ነው። ትሬዳችን ይህንን ይመስላል። ምንድነው ከዚህ ቪዲዮ አንድ ሰው መማር ያለበት? ትሬደር ከሆነ መሆን የሚፈልግም ከሆነ መጀመሪያ የሚያስፈልገው ስኪል ወይም እውቀት ይሆናል ማለት ነው። ዘንድ በቂ እውቀት ካገኘ ልክ እንደዚህ ኮምፒቲሽኖችን መወዳደር ሊሆን ይችላል፣ ጊቫዌዎችም ሊሆን ይችላል፣ ፕሮፈርሞች ጥያቄ አወዳደሩ ይሸልማሉ እና ኪቴጅ ለምሳሌ ግዴታ ትልቅ ካፒታል አንድ ሰው ሊኖረው አይገባም። እስከ ጭራሹ ዜሮ ካፒታል ላላችሁ ሰዎች ወይም ተማሪ ለሆናችሁ የኮሌጅ ወይም ሃይ ስኩል ወይም ዩኒቨርሲቲ
ይህንን ኮምፒቲሽን በመወዳደር እንደምታዩት አንድ ቀን ነው የፈጀብን። አንድ ቀን ሳይሆን ተመዘገብኩኝ፣ ረስቼው ነበር። ዘን ሳስታውሰው ይህን ቪዲዮ መስራት እንዳለብኝ እንደዚህ ኮምፒቲሽኖችን አልፋችሁ ካፒታል ጌን ማድረግ ይቻላል ማለት ነው። ሰላም ጋይስ፣ ዛሬ የመጨረሻው ቀን ወይንም የኮምፒቲሽናችን የመጨረሻው ቀን ጁን 13 2025 ላይ እንገኛለን ማለት ነው። አክቹሊ ኮምፒቲሽናችንን ቅዳሜና እሁድ በምን አለፈ የሚለውን በምናይበት ሰዓት ስቲል ሊደር ቦርድ ላይ እንገባና ወይም የጁን ወይም ሜይ ቪዲዮ ከተፖሰተ አክቹሊ ኢንዲንግ ውስጥ ነው የሚኖረው። ኢንዲንግ ውስጥ የጁን ይገባል። ኦንጎይንጉ ዘን አፕካሚንግ የኦገስት ይሆንና ኦንጎይንግ ጁላይ ይሆናል። ዊች ሚንስ እናንተ ይህን የጁን የምታገኙት እዚህ ኢንዲንግ የሚለው ውስጥ ይሆናል ማለት ነው። ዘን ኢንዲንግ ላይ ከገባችሁ በኋላ የጁንን ሊደር ቦርድ በምታዩበት ሰዓት አሁን ባለሁበት ሰዓት እንደባለፈው ዊች ሚንስ 32 ስፓት ላይ ነኝ ያለው። ዊች ሚንስ እዚህ ጋር እንደምናየው ኦኬ 31 ሆኗል። አክቹሊ ባለፈው 32 ነበረ። 31 ስፓት ላይ ይገኛለሁ ማለት ነው በ45000 ፕሮፊት ማለት ነው። ስለዚህ ከዚህ በፊት እንዳልነው ያው የሚሸለሙት ፕራይሳችንን ለማይተር አልፋ ካፒታል ግሩፕ ላይ ዲስኮርዳቸው ላይ ገብተን እዚህ ጋር ነበር የላኩልን which means ሩላቸውን እና እዚህ ጋር የፕራይስ ፑሉን እዚህ ጋር ከፍተን ማየት እንችላለን። አልፋ ካፒታል ግሩፕ ተወዳድረን ስናሸነፍ የሚሰጠንን ሪዋርድ ማለት ነው። አሁን ያለነው 31ኛ ላይ ነው which means እዚህ ጋር ማለት ነው። ስለዚህ አንድ ሰው ብንበልጥ እንኳን ምን ይፈጠራል? የ10K ፈንድድ አካውንት ይሆናል ሪዋርዳችን ማለት ነው። እዚህ ጋር ባለንበት ደግሞ ከሆነ 31ኛ ላይ የ5K ነው የምንሸለመው። ስለዚህ የ5K ለመሸለም እስከ 70ኛ ድረስ እንኳን ብንሆን መሸለማችን አይቀርም። which means ሎስ አድርገን እንኳን ቢሆን which means 27,000 እንኳን ብንሰራ ስንተኛ ላይ እንሆናለን? 67ኛ ላይ ሆነን የ5K ፈንድድ አካውንት አይቀርብንም። ስለዚህ ለአንድ ሰው ብለን የ10K ፈንድድ አካውንት ማግኘት የቻልን ከሚያመልጠን ይሄኛውን ሰውዬ እዚያ 30 ላይ ያለውን ወይም 49000 ፕሮፊት የሰራውን ሰውዬ ለመብለጥ እንሞክራለን ማለት ነው። እኛ እዚህ ጋር እንደምናየው 31ኛ በ45K እንገኛለን። ስለዚህ 4000 ብንሰራ ከፕራይስ ፑላችን አንድ ስቴፕ ወደ ላይ ከፍ ማለት እንችልና የ10K ፈንድድ አካውንት መቀም እንችላለን ማለት ነው። ስለዚህ አንድ ትሬድ ወስደን ለምሳሌ ሪስክ ማድረግ የምንችለው ምን ያለው የኛን ፕሮፋይል በምናይበት ሰዓት ላይ እዚህ ጋር በምናይበት ሰዓት ላይ ዛሬ 7000 ሪስክ ማድረግ እንችላለን። ፕሮፊት ስለሰራን ማለት ነው። የፕሮፊት የሰራ ነው 45145,000 የሱ 5% ማለት ነው። ስለዚህ በዚህ 4000ን ሪስክ አድርገን 1:1 ወይንም 1:2 ሪስቶራል ሬሾ ተጠቅመን ትሬድ አድርገን ስፓታችንን ከፍ አድርገን ሪዋርዳችንን ከፍ ማድረግ ስለምንችል ዛሬ አንድ ትሬድ እንወስዳለን ማለት ነው። ሚስ ጁን 13 2025 ማለት ነው። ትሬዳችን ኤክሲት ለማድረግ እንደ ከዚህ ቀደሙ አናሊሲሳችን ወይ ማርኬት ብሬክዳውን ላይ ከዚህ በፊት የላኩላችሁ ማርኬት ብሬክዳውን አለ። ማርኬቱ ዘ ዳውን ሳይድ ወርዶ እዚህ ያሉ ሊኩዊዲቲዎችን ቴክ ለማድረግ ይወርዳል ብለን ማርኬት እያወራን ነበረ። ባለፈው ቴክ ፕሮፊታችንን የወሰድን ሰዓት እችኛዋን ሎ ስዊፕ ሲያረጋት ነው የወሰድነው ቴክ ፕሮፊታችንን። ማርኬት ስቲል አሁንም ቱ ዘ ዳውን ሳይድ የተወሰነ ሙቭመንት እያሳየን ነው ያለው። እስከዚህ ፌር ቫሊ ጋር ድረስ የመውረድ ፖሲቢሊቲ ሊኖረው እንደሚችል ዘንድ ከኢንተረስት ሬት ዲሲዥን ጋር በተያያዘ የጁላይ ወር ላይ የቡሊሽ ሞመንተም ኤክስፔክት ልናደርግ እንችላለን ብለን አውርተን ነበረ። እቺ ሊኩዊዲቲ ኦልሞስት ቴክ ታደርጋለች። በዚህ ሳምንት እቺ ሊኩዊዲቲ ኤክስፔክት አደርጋለሁ። ለዚህ ሊኩዊዲቲ ደግሞ ምን አይነት ትሬዶች መግባት እንደምችል ወይንም ማርኬት የተወሰነ ሪትሬስመንት ሊኖረው ይችላል። ዛሬ ሰኞም ስለሆነ ቱ ዘ አፕሳይድ ወይም ሚስሊድ ሊያደርግ ይችላል። እሱን ሙቭመንት ምናይ ይሆናል ማለት ነው። እንደ ሁልጊዜ የምናደርገው የዴይሊ ፓወር ሲን መጀመሪያ መታየት ያለበት which means ከሱ በፊት የሃየር ታይም ፍሬም አናሊሲሳችንን ጨርሰን ምንሄድ ይሆናል ወደ ዴይሊ ፓወር ሲን። እንደምናየው ባለፈው ከገባነው ትሬድ ጋር አንድ ላይ ያይዘን ስናይ እዚህ ጋር ማርኬት እዚህ ጋር የምናየው ኢንተርናል ሬንጅ ኦፍ ሊኩዊዲቲ ቴክ አድርጎ ነው ወደዚህ ኤክስተርናል ሬንጅ ኦፍ ሊኩዊዲቲ የወረደው። እንደዚህ አይነት ሙቭ በሚሄድበት ሰዓት ዲሊንግ ሬንጅ ነበረን ከዚህ ሃይ እስከዚህ ሎ። ሜንቶርሺፕ ላይ ብሬከር ብሎክ ብለን ያወራናት ሌሰናለች ወይንም ማይነርና ሜጀር ብሬከር ስትራክቸር ብለን አውርተናል። የስማርት መኒ ኮንሰፕትን በምንማርበት ሰዓት ሽሚስ ኦርደር ብሎክ ማለት ነች። ወይም ባለፈው ያያችሁ ትሬድ ማለት ነው 50K ፕሮፊት ይዘን የወጣንበት ትሬድ ማለት ነው። ይሄ ሴል ሴታፕ አርብም ወርዶ ነበር። አክቹሊ ባንዘገው ኖሮ ኦልሞስት ከገባንበት ዛኬ ነበር የገባ ነው። እዚያ ከን ቴክ ፕሮፊትን የዘጋኖችን ሎ ቴክ ሲያደርጋል። ክፍቱን ብንተው ኖሮ ወደ 90 ፒፕስ ነበር ማርኬት የወረደው ወደ
ኦልሞስት ወደ $90,000 ሰርተን ኢቨን ሃየር መቀመጥ እንችል ነበረ፣ ግን ችግር የለውም። ጀስት ፔሸንስሊ ማርኬት ዲሲፕሊን መሆን አለብን፣ ፕላናችንን ማክበር አለብን። ታርጌት ማድረግ ያለብን ሊኩዊዲቲዎች ነው። ይሄኛው ማርኬት ቱ ዘ ዳውንሳይድ እየወረደ ነው። በሚወርድበት ሰዓት እዚህ ጋር እንደምናየው 45 ሚኒት ላይ የምናደርገውና ማርኬት ምን አድርጓል? ልክ እንደዚሁ እዚሽ ጋር የምናያትን ኢንተርናል ሬንጅ ኦፍ ሊኩዊዲቲ ማርኬት ቱ ዘ አፕሳይድ ሲሄድ ቴክ አድርጎ ማርኬት ቱ ዘ ዳውንሳይድ ወርዶ ስዊፕ አድርጎታል ኤክስተርናል ሬንጁን። ሌላ ምን አለን? ዲሊንግ ሬንጅ አለን ከየት ከዚህ ሃይ እስከዚህ ሎ ማለት ነው። እዛው ላይ ምን አለን? which means እዚህ ጋር እንዳየነው አይነት ማለት ነው። which means ከዚህ ሃይ እስከዚህ ሎ ባለው ሬንጅ ውስጥ ማርኬት ምን አረገ? ይሄንን ሎ ብሬክ ሊያደርገው ሲል የነበረ ብሬከር ወይም ማይነር ብሬክ ኦፍ ስትራክቸር ብለን አውርተናል። ስማርት ነው ኮንሰፕት መጀመሪያ አካባቢ ስንማር እሱን ነክቶት ነው የወረደው። አሁንም ልክ እንደዛው ማርኬት ከዚህ ሃይ ቱ ዘ ዳውንሳይድ በሚወርድበት ሰዓት ላይ እዚሽ ጋር ያለችዋን ሎ ብሬክ ሊያደርግ ሲል የተወሰነ ፑልባክ አለ፣ እሷን ነክቶት ነው የወረደ ያለው። ሪትሬስ የሚያደርግ ከሆነ እዚህ ጋር ራሱ ኦርደር ብሎክ አለን። ቺን ስዊንግ ይወት ኦርደር ብሎክ ነች። ምን አልተደረገችም? ሚቲጌት አልተደረገችም። ስለዚህ ለታርጌት እዚህ ጋር ማድረግ እንችላለን። ዛሬ የባይ ትሬድ የምንገባ ከሆነ ባይሳችን ቡሊሽ ከሆነ አላየቱም ገና አብረን የምናየው ይሆናል። ልክ እዚህ ጋር ካያችሁት ብሬክ ካረገው በኋላ ቱ ዘ አፕሳይድ ሲመለስ እቺን የነካው ከዚህ በፊት አስረድቻለሁ። ሚንስ የቅድሙ ከዚህ ቀደም ብሎ የተቀረጸው ቪዲዮ ላይ ማለት ነው። እቺን ነክቶ ነው የወረደው። ስለዚህ አሁን ማርኬት የሚመጣ ከሆነ እቺን ነክቷት የመውረድ ፖሲቢሊቲ አለው። ይመለሳል ወይስ ቀጥሎ ይወርዳል? ለዚህ ሊኩዊዲቲ የሚለውን ሎወር ታይም ላይ የምናየው ይሆናል። ሃየር ታይም ፍሬም ላይ ያለን ባይስ ክሊን ነው። ይህን ዲሊንግ ሬንጅ አግኝተናል። ስለዚህ ሌላውን ፕራይስ ማየት አይጠበቅብንም። ፎከስ ማድረግ ያለብን እዚህኛው ስዊንግ ላይ ይሆናል ማለት ነው ዛሬ። ይሄ እንዳለ ይሆንና ዘን የመጀመሪያው ስራችን የሚሆነው ታይም ኢምፕሊመንት ማድረግ ነው። 1 አወር ላይ እንሄድና የኤዥያ ሬንጅ አለ ከ19 ሰዓት ኦልሞስት 19 እዚህ ጋር ነው። ከ19 ሰዓት እስከ 00 ያለው ታይም ዘን ከ2 እስከ 5 ያለው ታይም የለንደን ኪል ዞን፣ ከ7 እስከ 9 ያለው ታይም አክቹሊ ኒውዮርክ ሴሽን ተከፍቷል። እስከ 9 ያለው ታይም የኒውዮርክ ኪል ዞን ይባላል። ዘን 10 ሰዓት አለ። which means እነዚህ ታይሞች ላይ ዴይሊ ፓወር ሲ ግዴታ ማወቅ ያሉብን ታይሞች ናቸው። 15 ታይም ሬል እናደርገውና ከዛ የመጀመሪያው ስራችን ሎወር ታይም ላይ መጀመሪያ እስቲ ምን እየተፈጠረ እንደሆነ ነው ፕራይሱን። እዚህ ጋር የተወሰነ ፑልባክ ነበር ከዚህ ዳምፕ በመቀጠል። ስለዚህ አርብ ዕለት የምናየው ከሆነም ማርኬት ቱ ዘ አፕሳይድ ሄዶ እዚህ ጋር የምናያትን ኢንተርናል ሬንጅ ኦፍ ሊኩዊዲቲ ማርኬት ቴክ አውት አድርጎት ቱ ዘ ዳውንሳይድ ወርዶ እዚህ ጋር የፕሪቪየስ ዴይ ሎ በዛው ቴክ አድርጎታል። ይሄን እንደ ኤክስተርናል ሬንጅ ኦፍ ሊኩዊዲቲ ኮንሲደር ማድረግ ይቻላል። ኤክስተርናል ሬንጅ ኦፍ ሊኩዊዲቲ ብለን መያዝ እንችላለን። እነዚህ ሊኩዊዲቲዎች ማርኬት በኢምፐልሲቭ ሙቭ ሲከፈት በኢምፐልሲቭ ሙቭ ወርዶ ወይም ሰንዴይ ሚድናይት ማለት ነው ዘን ማርኬት ቱ ዘ አፕሳይድ ሄዶ ቺን ሃይ ብሬክ አረጋት። ዲሊንግ ሬንጁን ሺፍት ያደረገ ስትራክቸር ሺፍት ማለት እንችላለን። ስለዚህ ይህን ስትራክቸር ሺፍት በምናገኝበት ሰዓት ዲሊንግ ሬንጅ ላይ እዚህ ጋር እንደውም አንድ የቪአይፒ ሌሰን ልስጣችሁ። ዲሊንግ ሬንጅ ሞዴል ላይ ስናወራ ማርኬት ዲሊንግ ሬንጅ ሰጠን ዘን ወረደ። እዚህ አካባቢ ሌላ ዲሊንግ ሬንጅ ያን የከላይ ያለው ዲሊንግ ሬንጅን ሚቲጌት ሳያደርገው ሌላ ዲሊንግ ሬንጅ ከታች ከሰጠን ምንድነው የምናደርገው ብለናል። እዚህ ጋር ኢሚዲየትሊ ሴል መግባት የለብንም። ልክ እንደዚህ አይነት ሴል መግባት የለብንም። ለምን? እዚህ ጋር የምናየው ዲሊንግ ሬንጅ ብሬክ አድርጎት ወይም ሺፍት ያደርግና ዲሊንግ ሬንጁን የዚህን ዲሊንግ ሬንጅ ሪትሬስ ያደርጋል። ዘን ፒዋይች ሚቲጌት አድርጎት ቱ ዘ አፕሳይድ ይሄዳል። ምን አለን እዚህ ጋር ፕሪሚየር እና ዲስካውንት ሬንጅ ስላለን ማለት ነው። የዚህን ዲሊንግ ሬንጅ ፕሪሚየር እና ዲስካውንት ሬንጅ ስላለን በዚህ ሰዓት ላይ ታርጌት የምናደርገው ኤክስትሪም ያለው ሃዮችን ምናምን አይደለም። ከዚህ በፊት አውርተናል። የዚህን ዲሊንግ ሬንጅ ፕሪሚየሩን ነው ታርጌት የምናደርገው። ወይንም ትናንትና ሴል ስንገባ ወይንም ከዚህ በፊት የነበረው ቪዲዮ ላይ የዚህ ቪዲዮ ላይ መጀመሪያ አካባቢ 50k ስንሰራ ታርጌት ያደረግናቸው ኢኩሊብረም ላይኖች አሉ። which means ከዚህ ሃይ ከዚህ ሎ እስከዚህ ሃይ ብለን ቴክ ፕሮፊት አስቀምጠን ነበር። እዚያ ቀይ መስመር አስመረን። ለምሮይን መስመር ያሰመርነው ታርጌት ያደረግነው ዲስካውንቱ ነው። ኬት ከፕሪሚየር ዲስካውንቱ ነው ታርጌት አድርገን ትሬድ ያደረግነው። ልክ እንደዛኛው አንድ አይነት ኤግዛምፕል ነው የሚሆነው። አሁን የሳልነው ጋር እንመለስና ታርጌት የምናደርገው ምኑን ይሆናል ማለት ነው። የዚህን ፕሪሚየር ይሆናል ማለት ነው። which means የዚህን ዲሊንግ ሬንጅ ፕሪሚየር እና ዲስካውንት እናውጣና ቺኛን የኢኩሊብረም ላይን አስምረን ታርጌታችን የሚሆነው እዚያ ያሉት ኢኩሊብረም በላይ ያሉ ፒዎች ይሆናል። ለመጀመሪያ ሚቲጌሽን ብሎክ ከሆነ ያለው ሚቲጌሽን ወይ ብሬከሩን
ወይም የተለያዩ ፌር ቫሊዩ ጋፖችን ኦርደር ብሎክም ካለ እነሱ ይሆናል ታርጌቶቻችን ማለት ነው። ይሄን እንዳትረሱት። ይህንም ማወቅ ምን አስፈለገ? ዛሬ ስትራክቸር ሺፍት አግኝተናል። ስለዚህ ስትራክቸር ሺፍት ተከትሎ ማርኬት ዲሊንግ ሬንጅ አለ ብለናል፣ ከዚህ ሃይ እስከዚህ ሎ ማለት ነው። ስለዚህ ማርኬቱ ዛ አፕሳይድ የሚሄድ ከሆነ እዚሽ ጋር የምናያት ቺ ፕሪሚየር የኛ ኢኩሊብረም ላይን ወይም ፕሪሚየሩን ታርጌት ማድረግ ስላለብን ቺ ኢኩሊብረም ላይን የኛ ቴክ ፕሮፊት መሆን ትችላለች ማለት ነው። የሚወርድ ከሆነ ማርኬትም እዚህ ጋር ካለው ሚቲጌሽን ብሎክ ወይም ብሬከር ቱ ዘ ዳውንሳይድ የሚወርድም ከሆነ ተያይዘን የቤሪሽ ኢንትሪዎችን የምንገባ ይሆናል ማለት ነው። እስከሄድ ድረስ እዚህ ጋር እስከምናየው ሃየር ታይም ፍሬም ላይ ያወራ ነው ኢንተርናል ሬንጅ ኦፍ ሊኩዊዲቲ ድረስ ማለት ነው፣ ወይም 4 ሃወር ላይ ክሊን የሆነ ይሄኛው ሎ ማለት ነው። እሱን ታርጌት የምናደርግ ይሆናል ማለት ነው። እሱን ማየት ይኖርብናል። ሎወር ታይም ላይ እንወርድና 15 ታይም ፍሬም ይህን እናጥፈው። ኤዥያ ሬንጅ አስ ኦልዌይስ ሼድ መደረግ አለበት። ሁሌ መረሳት የሌለበት ኤዥያ ሬንጅ ነው። ዊች ሚንስ ከዚህ ከ19 ሰዓት እስከ 0 ያለው ታይም ዘን 3 ሚኒት ወይ 1 ሚኒት ያወርደን ሃይና ሎን ማርክ ማድረግ ይኖርብናል። ለምሳሌ የኤዥያ ሬንጅ ሎ ይሄ ነው። ከ19 እስከ 00 ባለው ታይም ሃዩ ደግሞ እዚህ ጋር የምናየው ይሄ ነው። ይህን ኤዥያ ሬንጅ እንለዋለን። ዘን የኤዥያ ሬንጅ ሃይ እና የኤዥያ ሬንጅ ሎ ማርክ መደረግ አለበት። ዘን 1 ሚኒት እንወርድና ልክ እዚህ ጋር እንደምናየው ማለት ነው ይህን የኒውዮርክ ሚድናይት ኦፕኒንግ ፕራይስ ማርክ ትደረጋለች። 00 ታይም ላይ ያለችው ካንድል ቡሊሽ ከሆነች የቦዲዋ ሎ፣ ቤሪሽ ከሆነች የቦዲዋ ሃይ ማለት ነው። ዘን 5 ሚኒት እንወርድና ማርኬት ምን እየሰራ እንደሆነ ነው። አሁን ኒውዮርክ ሴሽን ተከፍቷል እንደምታዩት። ኒውዮርክ ሴሽን ሲከፈት ኢምፐልሲቭ የሆነ ሪትሬስመንት ነው ቱ ዘ ዳውንሳይድ ያገኘ ነው። እዚህ ጋር እንደምናየው የለንደን ሴሽን ሊኩዊዲቲ አለ። እዚህ ጋር እንደምናየው ከ2 ሰዓት እስከ 5 ሰዓት ያለው ሬንጅ ማለት ነው። ሃያቸው ይሄ ነው። ይሄ ምን ይባላል? የለንደን ድራውን ሊኩዊዲቲ ይባላል ብለን አውርተናል። ማርኬት ባይ የምንገባ ከሆነ ታርጌት መሆን ይችላል። ኦልሬዲ ሎ ስዊፕ ስለተደረገ ዘን ማርኬት እዚህ ጋር ያለው ስትራክቸር ሺፍት ተከትለን ፕሪሚየር እና ዲስካውንት አለን። የዴይሊ ፕሪሚየር እና ዲስካውንት ደግሞ ዲተርማይን የሚደረገው ሞስት ኦፍ ዘ ታይም ማርኬት ላይ ባለው ኦፕኒንግ ፕራይስ ነው ብለናል። which means ከኦፕኒንግ ፕራይስ ለቡሊሽ ዴይ ከኦፕኒንግ ፕራይስ በታች እንደ ዲስካውንት ኮንሲደር ይደረጋል። ኦፕኒንግ ፕራይስ በላዩ ደግሞ እንደ ፕሪሚየር ዲስካውንት እንደ ፕሪሚየር ዞን ይታያል ብለን አውርተናል። ማርኬት የተወሰነ ሪትሬስመንት አለን። ስለዚህ እዚህ ጋር ባለን ስትራክቸር ሺፍት መሰረት ይሄ ሎ ቴክ ካልተደረገ ወይም ኤዥያ ሎን ብሬክ አድርጎ በኢምፐልሲቭ ሙቭስ ካልወረደ ድረስ ወይም ጁዳስ ዊን ካለን ያው ቤሪሽ ነው የሚሆነው ከኒውዮርክ በኋላ ማለት ነው። የቡሊሽ ሞመንተም ኤክስፔክት አደርጋለሁ ማለት ነው። ዛሬ እዚህ ጋር እንደምናየውም ሊኩዊዲቲዎች ነበሩ፣ እነዚህም ስዊንግ ነበረ። ሁለቱንም ማርኬት ስዊፕ አድርጓቸዋል እዚህ ጋር እንደምናየው ማለት ነው። ዘን እዚህ ኦርደር ብሎክ አለ፣ እሱ ላይ ሪያክት እያደረገ ነው። ይሄኛው እኛ ዋናው ኮንሰፕታችን ምንድነው? ኦርደር ብሎካችን ሚቲጌት ማድረጉ ነው። 1 አወር ላይ እንወርድና 1 አወር ላይ 30 ሚኒት ላይ ኦርደር ብሎኮች ካሉ ማየት ይኖርብናል። ወይም ባዶ ቻርት ላይ ለማየት ያህል ይሄን እናጥፋውና ማርኬቱን በምናይበት ሰዓት ላይ ዲሊንግ ሬንጁ እዚህ ጋር አለ ብለናለች። ምስ ማርኬት ስዊፕ አርጎት ነው ቱ ዘ አፕሳይድ ሄዶ ከዚህ ሎ እስከዚህ ሃይ። ስለዚህ እዚህ ጋር የምናየው ጥቁር ቤሪሽ ካንድል ኦርደር ብሎክ ነው እንደምታዩት። በኢምፐልሲቭ ሙቭ ሊኩዊዲቲ ቴክ አርጎ ነው ቱ ዘ አፕሳይድ ሄዶ። ስትራክቸር ሺፍታችን ያለው እዚህ ጋር ነው። ይሄ ኦርደር ብሎክ መሆን ይችላል። ማርኬት እንደምናየው መጥቶ ኦርደር ብሎኩን የነካው ዊች ሚንስ እዚህ ጋር የምናያትን ብሬከር በደንብ ነክቷታል። እንደምን በፌር ቫልዩ ጋፕ ነው በኢምፐልሲቭ ሙቭ ብሬክ ያደረገው። ስለዚህ እዚህ ጋር ራሱ እንደ ፒዋይ መጠቀም እንችልበት ብሬከር አለ። ዊች ሚንስ ቺኛዋ ማለት ነች። ይሄ ብሬከር መሆን ይችላል ከኦፕኒንግ ፕራይስ በታች ስለሆነ ያለው እዚህ ላይ ራሱ የኮንፊርሜሽን የምናገኝ ከሆነ ማለት ነው። ሌላ ኢቨን እዚህ ጋር ፌር ቫልዩ ጋፕ አለን። ማርኬት የሚወርድ ከሆነ ማርክ አድርገን አስቀምጠን ትሬዳችን ኤክስኪዩት ማድረግ እንችላለን። እዚህ ፌር ቫልዩ ጋፕ ላይ ኢንቨርትድ ፌር ቫልዩ ጋፕ ላይ ምንድነው የምንጠብቀው? ኮንፊርሜሽን ይሆናል ማለት ነው። ፕሮፐር የሆነ ማርኬት ስትራክቸር ሺፍት የምናገኝ ከሆነ ኤም ሬንጅ ኢንትሪ መሆን ይችላል። እቺማን ብሬከር ላይ ኮንፊርሜሽን መጠበቅ እንችላለን። የቱ ጋ ነው የኢንስቲትዩሽኖች ኢንቮልቭመንት ያለው ወይንም ትሬዳቸውን ቴክ የሚያደርጉት ወይም የኢንስቲትዩሽናል ፉትፕሪንት ብለን አውርተናል። which means ፌር ቫልዩ ጋፕ ማለት ነው። ስትራክቸር ሺፍታችንን በፌር ቫልዩ ጋፕ ጠብቀን ወይም ኮንፊርሜሽናችንን የባይ ትሬድ ምንገብ ይሆናል ማለት ነው። እዚህ ኢኩሊብረም ላይን ድረስ ወይንም ሲናጥፋትና እዛው ኢኩሊብረም ላይ ነው አካባቢ እዚህ ጋር እንደምናየው
አሪፍ የሆነ ኢንተርናል ሬንጅ ኦፍ ሊኩዊዲቲ አለ። ስለዚህ ማርኬት በኢምፐልሲቭ ሙቭ መጥቶ ይህንን ቴክ አውት እንዲያደርግልን ትሬዳችንን እንገባለን ማለት ነው። ፖሲብል የሆነ ኢንትሪ ወይም ኮንፊርሜሽን ካገኘ ሶ ማርኬት ሪያክት አድርጎ ቱ ዘ አፕሳይድ ከሄደ ከዚህ ፒዋይ ላይ ዲሊንግ ሬንጃችንን ለማየት ያህል ዲሊንግ ሬንጁ ከዚህ ሊኩዊዲቲ ቴክ አድርጎት ከዚህ ሃይ ኤክስተርናል ስዊፕ ሲያደርግ ከዚህ ሃይ እስከዚህ ሎ ይህ ምን ተብሎ ይጠራል? ዲሊንግ ሬንጅ ተብሎ ይጠራል። ሶ ለባይ ከፈለግን ማርኬት ቺን ሃይ ብሬክ ሊያረጋት ይገባል ማለት ነው። ስትራክቸራል ሺፍት ሊሰጠን ይገባል። ዛሬ ሰኞ ስለሆነ አንድ ዳይሬክሽን ብቻ ይዘን ትሬድ እናደርጋለን ማለት አይደለም። ማርኬት ሪትሬስ አድርጎ እንደዚህ አይነት ሙቭመንት ሊወርድ ይችላል፣ አይታወቅም። የሰኞ የፕራይስ ሙቭመንት ሰኞና አርብ አንኤክስፔክትድ የሆኑ ሙቮች ናቸው ማርኬት ላይ። ብዙ ጊዜ ትሬድ አላደርግም እኔ ሰኞና አርብ። ዲሊንግ ሬንጁን ለስትራክቸራል ሺፍት የጠበቅነው ዲሊንግ ሬንጅ ሪስፔክት አድርጎት ሊወርድ ይችላል፣ ወይም ሃየር ታይም ፍሬም ላይ ያለውን ኢንስቲቱሽናል ኦርደር ፍሎ ላይከተል ይችላል የአርብ ማርኬት ሙቭ ማለት ነው። አርብና ሰኞ ሰውን ምን እንደሚፈጠር እኛው ማርኬት ላይ። ኦኬ ጋይስ ከረጅም ሰዓት ቆይታ በኋላ ማርኬቱ እንደምናየው ቱ ዘ አፕሳይድ ሄዶ ከዚህ ቀደም ማርክ አረግናት ብሬከር ወይም ከዚህኛዋ ማለት ነው ስትራክቸራል ሺፍቱን ሰጥቶናል። እዚህ ጋር ሚንስ ይሄንን ሃይ መጥቶ ስዊፕ አድርጎታል ሊኩዊዲቲውን ማለት ነው። which means ዲሊንግ ሬንጅ ሃይ ብሬክ በሚሆንበት ሰዓት ምን ይባላል ብለናል? ስትራክቸራል ሺፍት ወይም ዲሊንግ ሬንጁ ሺፍት አድርጓል ብለን ኮንሲደር ማድረግ እንችላለን ብለን ከዚህ በፊት ዲስከስ አድርገን አውርተናል። ሶ ዲሊንግ ሬንጁ ሺፍት ካረገ በኋላ መጠቀም ያለብን ነገሮች ፕሪሚየር እና ዲስካውንት ነው። ማርኬት ዲስካውንት ላይ መጥቷል። ዘን ሌላ ፌር ቫሊዩ ጋፕ ነው ኢንትሪያችንን ለመግባት ለምሳሌ 5 ሚኒት ላይ ወይም 15 ታይም ፍሬም ላይ ስናይ ወይም አሪፍ የሆነ ወይ ፕሪሳይዝ የሆነ ፌር ቫሊዩ ጋፕ ለማግኘት እዚህ ጋር እንደምናየው 30 ሚኒት ላይ አሪፍ ፌር ቫሊዩ ጋፕ አለን ኢንትሪ መሆን የሚችል ማለት ነው። which means ይሄ እዚህ ጋር እንደምናየው ይሄ ፌር ቫሊዩ ጋፕ ማለት ነው። ዘን እዚህ ፌር ቫሊዩ ጋፕ አክቹሊ ኦቨርላፕ ያደረገ ብሬክ አዌይ ጋፕ ነው። አይ ሚን ባላንስድ ፕራይስ ሬንጅ ነው። ሶ ይሄ ባላንስድ ፕራይስ ሬንጅ ለኛ አሪፍ የሆነ ፒዋይ መሆን ይችላል። 45 ሚኒት ላይ ለማየት ያህል ኦኬ ምንም ነገር የለም። ሶ 15 ታይም ፍሬምም የተወሰነ ፌር ቫሊዩ ጋፕ አለ እዛ ላይ። ሶ 5 ሚኒት ላይ እናርገውና ሶ ይቺ ብሬክ አይ ሚን ባላንስድ ፕራይስ ሬንጅ የኛ የባይ ፖዚሽን መሆን ትችላለች ማለት ነው። ለዛሬው ትሬዳችን ስታፕ ላስ ኦልሞስት ከዚህ ስዊንግ በታች መሆን ይችላል። ምስ የዚህ ዲሊንግ ሬንጅ ሎ ማለት ነው። ልክ እንደዚህ አይነት ትሬድ ማለት ነው። ኦልሞስት አሁን ካለበት ልክ እንደዚህ አይነት ትሬድ ማለት ነው። ኦልሞስት 60 ፒፕስ ስታፕ ላስ ይሆንና ቴክ ፕሮፊታችን የለንደን ሃይ መሆን ይችላል። ልክ እንደዚህ ኦልሞስት 150 ፒፕስ ያህል ማለት ነው። 2.5 እናርገውና 1 to 2.5 ሪስትራ ሬሽዮ ማለት ነው። ልክ እንደዚህ ሶ ትሬዳችንን እንዴት ቢሄቭ እንደሚያደርግ መጠበቅ ይኖርብናል ማለት ነው። ሶ ለበለጠ ኮንፊርሜሽን ሎወር ታይም ፍሬም ላይ ወይም 3 ሚኒት ላይ ስትራክቸራል ሺፍት አፕሳይድ ብናገኝ አሁን ባለንበት የማርኬት ኮንዲሽን ሞር ሴፍ ይሆናል። አክቹሊ እዚህ ጋር ብቻ ሳይሆን ፒዋይ ያለን እዚህ ጋር እንደውም 5 ሚኒት ላይ ቅድም ስናይ እዚህ ጋር ያለው ይሄ ሙሉ ኦርደር ብሎክ መሆን ይችላል። which means ይሄ ማለት ነው ለምን እነዚህ ሁለት ዳውን ክሎዝ ካንድሎች ማለት ነው ማርኬት ስዊንጉ እንዴት እንደሚሄድ አይተናል። እንደዚህ ነው ማርኬት እየሄደ ያለው ዘን ቱ ዘ አፕሳይድ ሄደ። ስለዚህ ይሄ ሬንጅ የኛ ኦርደር ብሎክ ነው። ስለዚህ ኦርደር ብሎካችን እዚህ ጋር ማርክ አድርገናል። ሶ እስቲ አሁን ቱ ዘ አፕሳይድ ስትራክቸራል ሺፍት እንድናገኝ መጠበቅ ይኖርብናል ማለት ነው። ዘን ትሬዳችንን በኮንፊደንስ ባይ ማለት እንችላለን ማለት ነው። ሶ ፒዋችንን ማርክ ለማድረግ ያህል 5 ሚኒት ላይ ያለው ኦርደር ብሎኮች ማለት ነው። ኢቨን 3 ሚኒት ላይ ራሱ እዚህ ጋር ኢንቨርትድ ፌር ቫሊዩ ጋፕ አለ የሚወርድ ከሆነ ማርኬት እዚህ ሬንጅ ውስጥ ማለት ነው። ኦፕኒንግ ፕራይስን በዛው እስኪናካው ሶ ይሄን ያው ማርኬት ስትራክቸራል ሺፍት እስኪሰራልን ፔሸንትሊ እንጠብቀው። ሶ እዚህ ጋር ራሱ ካየነው ማርኬት ፕሮፖርሽን ብሎክ አለው እንደምናየው ማርኬት እዚህ ጋር እንደምናያት ቺን ሃይ ቴክ አርጋታለች መጀመሪያ ቱ ዘ አፕሳይድ እየሄደ ነበረ። ልክ እንደዚህ ሙቭመንት ነበር። ዘንቶ ዘ ዳውን ሳይድ ወርዶ እዚህ ጋር የምናያቸውን ኢንተርናል ሬንጅ ኦፍ ሊኩዊዲቲ ስዊፕ አድርጓል። እነዚህ ኢንተርናል ቴክ ከተደረጉ በኋላ ማርኬት በፌር ቫሊዩ ጋፕ ነው እንደምናየው ቱ ዘ አፕሳይድ ሄደው። ስለዚህ እነዚህ 3 ዳውን ኮንሲኩቲቭ ካንድሎች ፕሮፖርሽን ብሎክ መሆን ይችላሉ ማለት ነው። ልክ እዚህ ላይ
እንደ ኦርደር ብሎክ ያገለግላሉ። የፕሮፖርሽን ብሎክ ቲዮሪ ማለት ነው። እዚህ ላይ ለመጻፍ ያህል የፕሮፖርሽን ብሎካችን ነው ማለት ነው። ኦፕኒንግ ፕራይሷን ነክቷት ዛ አፕሳይድ መሄድ ስለሚችል ማለት ነው። እዚች ኦፕኒንግ ፕራይስ ላይ ወጭ ቀይ መስመር ላይ ኦፕኒንግ ፕራይሷ ላይ ያሰመርናት ማለት ነው። እሷ ላይ ኦቨርላፕ እያደረገ ያለ ፌር ቫልዩ ጋፕ ስላለ ማርኬት ፍራክታል ነው ብለናል። የትኛውም ታይም ላይ ያለው የማርኬት ሙቭ ለሌላኛው ሌላ ኢንዲኬሽን ነውና እዚህ ጋር እንደምን የባለሚት ላይ ኦፕኒንግ ፕራይስ ላይ ኦቨርላፕ ያደረገ ፌር ቫልዩ ጋፕ አለ። እዛ ላይ ፕሮፖርሽን ብሎክ አለ which means እነዚህ ሃየር ታይም ፍሬም ላይ ቀደም ያየነው 15 ታይም ፍሬም ላይ ያየነው 5 ሚኒት ላይ ያየነው ኦርደር ብሎክ ላይ ማለት ነው። ጋይስ ቀደም ካወራ ነው ፕሮፖርሽን ብሎክ እዚህ ጋር ፕሮፖርሽን ብሎክ አለን ብለን አውርተን ነበር which means እዚህ ጋር ካለችው ፌር ቫልዩ ጋፕ which means 1 ሚኒት ላይ ማለት ነው። ከዚህ ፕሮፖርሽን ብሎክ ወይም ከ1 ሚኒት ላይ ካለው ፌር ቫልዩ ጋፕ ማርኬት ምን ሰጥቶን ሄደ? ይሄኛውን ሳይሆን ድጋሚ እዚህ ጋር ራሱ ማየት እንደምንችለው 3 ድራይቭ መልቲፕል የሆኑ 3 ድራይቭ ፓተርኖችን ሰጥቶን which means ወይንም እዚህ ጋር እንደምናየው ቲኛው ኢንተርናል ስዊፕ አርብ ይሄን ብሬክ ሲያደርገው ምን ይባላል? ማርኬት ስትራክቸር ሺፍት ማለት ነው። እዚህ ጋር የሰጠንን 3 ድራይቭ ፓተርን ማርክ ለማድረግ ያህል እነዚህ ማለት ነው። ዘን ማርኬት ኮንፊርም አድርጎልን ስትራክቸር ሺፍት ሰጠን ማለት ነው። 3 ሚኒት ላይ ስናየው አሪፍ የሆነ በፌር ቫልዩ ጋፕ ኳሊቲውን የጠበቀ ማርኬት ስትራክቸር ሺፍት አግኝተናል ማለት ነው። ትሬዳችን እዚህ ጋር ኤክስኪዩት ማድረግ እንችላለን። ማርኬት ትሬዳችንን ቴክ ማድረግ እንችላለን። ኦልሞስት ልክ ይህንን ብሬክ ሲያደርገው ነው እኔ የባይ ትሬድ የገባሁት። ኦልሞስት እንደዚህ አይነት ትሬድ ማለት ነው። ለስታፕ ላስ እዚህ ሎ ላይ መሆን ይችላል። ቴክ ፕሮፊት እዚህ ጋር የምናየው የለንደን ሃይ መሆን ይችላል። እዚህ ጋር የምናየው ይሄ ለንደን ሃይ ወይም ቀደም ያስቀመጥነው ሃይ መሆን ይችላል። አላማችን ምንድነው? እኛ ቀደም ሊደር ቦርድ ላይ ስንተኛ ነበር? 31ኛ ነበር። እዚህ አስራፊል ገዛኝ እንደምታዩት ዘን ይሄን ሰውዬ መብለጥ ነው አላማችን። ከቻልን 5k ሰርተን እዚያ ኬ መሆን ነው። አንድ ሰው ብቻ ሺፍት ለማድረግ ነው። ለምን ፕራይዛችን ከ5k ወደ 10k አፕግሬድ እንዲሆንልን ማለት ነው። ከ5k ወደ 10k በአንድ ሰው ምክንያት ጀስት 5k ከምንወስድ 10k ስለሚቻል ማለት ነው። ትሬዳችን ኤክስኪዩት አድርጌዋለሁ ኦልሞስት ለማሳየት ያህል ትሬዱን ዊንዶ ላይ ላርገውና ይሄ ማለት ነው ልክ ማርኬት ቺን ሃይ ብሬክ ሲያረጋት ነው ትሬዱን የገባሁት። ስታፕ ላስ አመጣውና እዚህ ሎ በታች አደረኩት ማለት ነው። እንደምታዩት ከ3 ድራይቭ ፓተርናችን ቅድም ካሰመር ነው ሎ ላይ መሆን ይችላል እዚህ ጋር ማለት ነው። ወደ 2700 ሪስክ ያረኩት ቴክ ፕሮፊት ደግሞ የለንደን ሃይን ቅድም ያወራ ነው 6800 አካባቢ ነው መሆን ይችላል። አሁን ደግሞ ማርኬቱ እንዴት ፕሌይአውት እንደሚያደርግ ፔሸንትሊ መከታተል ይኖርብናል። ማርኬት ሪትሬስ የሚያደርግ ከሆነና ቺኛኑ ፌር ቫልዩ ጋፕ የሚነካት ከሆነ ለሌላ ትሬደሮች ሰከንድ ኢንትሪ መሆን ይችላል። ማርኬቱ ዘ አፕሳይድ መሄዱን ይቀጥላል ማለት ነው። ለምን ፕሮፐር የሆነ ማርኬት ስትራክቸር ሺፍትን ያገኘ ነው ሃየር ታይም ፍሬም ላይ። ማርኬቱ ዘ አፕሳይድ ሲሄድ በትዕግስት መከታተል ይኖርብናል ማለት ነው። ኦኬ ጋይስ እንደምናየው ማርኬት ወደ ፌር ቫልዩ ጋም ሪትሬስ አድርጎ ቱ ዘ አፕሳይድ መሄዱን ቀጥሏል ማለት ነው። አክቹሊ የኛ ትሬድ ይሄንን ይመስላል። $2 ሜክ አድርገናል ኦቨርኦል 48000 ማለት ነው። የተወሰነ ከፍ ይበልና ወይም ኤዚኔዥን ለንደን ሃይ ቴክ ሲያደርገው የምንዘጋው ይሆናል። ኦልሞስት በኢምፐልሲቭ ሙቭ ሄዶ ቴክ እንደሚያደርግ ኤክስፔክት አደርጋለሁ ይሄንን ሃይ ማለት ነው። እንዴት ማርኬት ቢሄቭ እንደሚያደርግ አሁንም ፔሸንትሊ መከታተል ይኖርብናል ማለት ነው። እዚህ ዲስፕሌው ላጥፋውና ዊንዶ ላይ ላድርገው ዘና አሁን መከታተል ይቻላል ማለት ነው።
ኦኬ ጋይስ ከረጅም ሰዓት ቆይታ በኋላ ጎልድ ቱ ዘ አፕሳይድ መሄድ ቀጥሏል ማለት ነው። ሶ አክቹሊ ታርጌታችን ሂት ሊያደርግ የተወሰነ ፒፕስ ይቀራል። እኛ የምንፈልገው ቅድም ባወራ ነው መሰረት ኦልሞስት 30ኛ ላይ ያለውን ሰው መብለጥ ነው። ኦልሞስት እዚያ ኬኮች ካለን የ10K ፕራይሳችንን እንወስዳለን ማለት ነው። ይህን ፕራይስ ለመውሰድ ኦልሞስት ደርሰናል ማለት ይቻላል። ወደ 300 ዶላር አካባቢ የቀረን በአንድ ሪች እንደሚያደርጋት አንጠራጠርም። which means የተወሰነ አንድ ኢምፐልስ ወደዚህ አካባቢ አላርም አድርግ ያለው እንደምታዩት ሜታ ትሬደሩ ላይ የተወሰነ እዛ አፕሳይድ ከሄደ ታርጌታችንን ሂት ያደርገዋል። ያው ምንዘገው ይሆናል ማለት ነው። ኢቭን አሁን ራሱ ስንት ነው ይሄን ለመብለጥ በልጠናል። ኦልሬዲ እዚህ ጋር ነው ያለ ነው። አሁን ራሱ መዝጋት እችላለሁ እንዳስፈላጊነቱ። ኦኬ የተወሰነ ዝቅ አለ። አንድ ኢምፐልስ ካገኘን ወይም እዚህ ጋር ሃይ ካገኘን ምንዘግ ይሆናል። አሁን በኢትዮጵያ ሰዓት አቆጣጠር ኦልሞስት ከምሽቱ 1:30 ነውና 1 ሰዓት ሆኗልና 1:10 አይ ሚን ሆኗልና ከዚህ በኋላ ማርኬት ላይ ኢምፐልስ መጠበቅ ብዙም ቀስ ያለው ማርኬት የሚሄደው ማርኬት ዛሬ ስለሚያልቅም ኮምፒቲሽኑ ማሳደር ስለማልችል ያው ምንዘግ ይሆናል። የኔን ላይቭ አካውንቶች ወይም ፐርሰናል ትሬድ ማድረጋቸው አካውንቶች ያው ከፍት ምተዋቸው ይሆናል ፓርሻል ዘግቼ። ሶ ልክ ማርኬቱ ዛ አፕሳይድ ሄዶ 50,000 ወይንም ከ49380 በላይ የሚሆን ከሆነ በ49400 ላይ ምዘጋው ይሆናል ማለት ነው ትሬዳችንን። ልክ እንደዚህ ማለት ነው። ሚንስ አሁን ስዘጋው እነዚህ አላርሞች እንዳይረብሹኝ በኋላ ላጥፋቸው ነው። እነዚህን አጠፋቸዋለሁ። ዘን አሁን ሪፍሬሽ አደረገው ማርኬት ሊደር ቦርዳችን ላይ እዚህኛ 3ኛው ወይም ከ4ኛው ፕራይዝ ላይ እንገባለን ማለት ነው። የ10,000 ፈንድል ካውንት ምንቀበል ይሆናል ማለት ነው። ያው ሁሉ ሴፍ ነው። ሶ እንዴት ማርኬት እንደምንቀበል ምን ይሆናል። ሶ ያውና ፕሮፊት ሜክ አድርገናል። አሁንም እንደውም የታለ ያውና 49679 which means የመጀመሪያ ቀን 4600 ሎዝ አደረግን። ከዛ ሁለተኛው ቀን ትሬድ ከፈትን። ፖዚሽን ትሬድ ነበር 2 ቀን የጠበቅነው። ዘን 50K ያወጣው ማሚን ፕሮፊት ሰራው። እዚህ ጋር ደግሞ 4K ፕሮፊት ሰራው። ኦቨርኦል 49 ማለት ነው። ኮምፒቲሽን ውስጥ እንገባና ኦንጎይንግ ወይም እናንተ የምታገኙት ኢንዲንግ ውስጥ ነው እንዳትረሱት። ይሄንን ጁን ሲ ሊደር ቦርድ እንለዋለን። የጁንን ዛሬ ጁን 30 ነው፣ የመጨረሻ ቀን ነው። ሶ ኢቨን ፕራይዛችን ከፍ ሊሉ ላይ ይችላል። አንሪሊስቲክ የሆኑ ኢንቫይሮንመንቶች የፈጠሩ ሰዎችን ክሊን ያደርጓቸዋል። ኦልሞስት እነ ማይ ፈንድ ፎሬክስ በፊት የነበረው ላይ ኦልሞስት ግማሽ የሚሆነው ሰው ማርኬት እንትኑ ላይ ትሬድ ኮምፒቲሽኑ ላይ አያስወጡም። ሪቪው ነው የሚደረገው። መቶዎች ትሬደር ሪቪው ሲደረግ ከግማሽ በላይ ይባረሩ ነበር። ኦልሞስት ከ1 እስከ 100 ያለው ይሸለማል ቢሉም ብዙ ጊዜ ግማሹ ስለሚወጣ ከ1 እስከ 150 ድረስ ቻንስ ነበሩ ብዙ ጊዜ መሸለም ማለት ነው። ሶ እንደዛ which means በአሁኑም እዚህ ላይ ካለቀ በኋላ ሪቪው ሲደረግ የሚወጡ ሰዎችም ካሉ ያ ድሮ ብዙ እንትን ስለነበረው የፕራይስ ፑል ስለነበረው ነው። ሶ which means ቱ ጋር ነው መንገባው። ያው እንደምናየው 29ኛ ላይ ወጥተናል ማለት ነው። እዚህ ጋር እንደምታዩት 29ኛ ላይ ሱራፊል ገዛኸኝ አለ። 29ኛ የወጣው ሰው የሚሸለመው እዚህ ጋር ገብተናል ማለት ነው። የ10K ፈንድድ አካውንት በአልፋ ካፒታል ሲሆናል ማለት ነው። ሶ ይህን ይመስላል የኮምፒቲሽናችን ትሬዶች ወይም ሂስትሪውን ለማሳየት ያለ የገቧቸውን ትሬዶች ሂስትሪ ላይ እዚህ ጋር እንመጣና ያውና 49000 ከዛ 4000 እነዚህን ይመስላሉ ትሬዶቻችን። በአሁኑ የተጠቀምኩት 5 ሎት ሳይዝ ነው። 10 ማድረግ ይችል ነበረ። ያው ጀስት ሪስፔክት ለማድረግ ሩሉም ዛት ማች ሪስክ ላለመውሰድ ነው 5 የተጠቀምኩት። የትናንት ወዲያ ወይም የሐሙስ ለታው 10 ነበር ወይም የአርብ ለት የዘጋሁት 10 ነበር። ሶ ይሄንን ይመስላል ማለት ነው። which means አሁን 30 ነው ዛሬ ቀኑን ለማየት ያህል ጁን 13 ነው። እዚህ ጋር ከታች እንደምታዩት ጁን 30። ሶ ፕራይሱን ነገ የሚሰጡን ከሆነ እየተቀበልን አብረን ምን ይሆናል ማለት ነው። እስከዛው ፔሸንትሊ ማርኬቱን እንጠብቀ። ኦኬ ጋይስ ዛሬ ጁላይ 1 2025 ኮምፒቲሽናችን አልቋል። የትናንትናው ትሬዳችንም እንደምታዩት ብዙ ሺ ፒፕሶች 100 ፒፕሶች into the upside ሄዷል።
ኦልሞስት ከገባንበት ራሱ ወደ 450 ፒፕስ ነው እየሄደ ያለው። ሁለት ታርጌት አስቀምጠን ነበር፣ ሁለቱንም ቤት አድርጎልናል። አሁን ስለ ቴክኒካሉ ሳይሆን ልናወራ የመጣ ነው። በዛው ትሬዱ ላሳያችሁ በሚል ነው። ትናንት ቴክ ፕሮፊት ሲነካ ስላላሳየኋችሁ እዚያ ነበር የዘጋ ነው። ኤኒያው ኮምፒቲሽናችን ላይ እንገባና ስንተኛ ላይ እንዳለን ቼክ እናደርጋለን። ዊች ሚንስ ኦንጎይንግ ላይ ነበር። አሁን ምን ሆነ? ጁላይ ሆነ። ዊች ሚንስ የትናንት የባለፈው ስላለቀ ወይም የጁን ስላለቀ ኢንዲንግ ውስጥ እንገባለን። ጁን ሲሊ ደርቦ ትናንትና ኦልሞስት ወደ 28ኛ ነበረ። ሪቪው ሲደረግ ስንተኛ ላይ እንዳለን አሁን ማየት እንችላለን ማለት ነው። ኦልሞስት ስንተኛ ላይ እንዳለን ስናየው በተወሰነ መልኩ አንሪሊስቲክ የሆነ ኤንቫይሮንመንት የፈጠሩ ሰዎችን ክሊን አድርጓቸዋል። ራንካችን እንደምታዩት ወደ 26ኛ ላይ ገብተናል ማለት ነው። ዊች ሚንስ በዛው ፕሮፊት ማለት ነው። የምንሸለመው የቴንኪ ፈንድድ አካውንት ነው ማለት ነው። ምሮ የምናደርገው ለመሸለም ፈንድድ አካውንታችን ለመቀበል የኔ ትሬድ ነው። ጆርኒውን ላሳያችሁ ለማሳየት። በዚህ አጋጣሚ የኔን የባለፈው የአንድ ሳምንት ጆርኒ ነው ይሄ የሚያሳየው ማለት ነው። ዊች ሚንስ አሁን አክቲቭ ከነበረው ጠፍቷል ማለት ነው። ከዚህ በኋላ አክቲቭ አይደለም ያ ኮምፒቲሽን። ስለዚህ ኦል የሚለው ውስጥ ገባና አለ እዚህ ጋር እንደምታዩት ሰክሰስ የሚለው አለ። ዊች ሚንስ ኮምፒቲሽኑ ማለት ነው። ከፍተን ዲቴይሉን ስናየው ኦኬ እንዳለ አልቋል። ዊች ሚንስ ባከንበረውና ጁን ላይ ያውና መጀመሪያ ያለው ሲያረኩት ከዛ 50k ከዛ 4000 ማለት ነው። ዊች ሚንስ ባለፈው ሳምንት ትሬድ ያደረኳቸው ትሬዶች የመጀመሪያው ትሬድ ሰኞ ዕለት የገቡትን አሳይቻችኋለሁ። ዘን ሮብ ዕለት ዘን ሐሙስ የተከፈተው እስከ አርብ በሳምንት የገባሁት ሁለት ትሬድ ነበር ባለፈው ሳምንት ማለት ነው። ሰኞና ሮብ ዕለት ማለት ነው። ስለዚህ ይሄን ይመስላል የኔ ጆርኒ። ዊች ሚንስ ሮብ ዕለት 3 ትሬድ ነው የገባሁት። ሰኞ ዕለት ዩቲዩብ ላይ እንዳያችሁት ፌዝ 1 እና ፌዝ 2 የኢኩዊቲ ኤጀንት አልፎ በአንድ ትሬድ ማክሰኞ ትሬድ አደረኩ ነበር። ሮብ ዕለት ስታፕ ላስ ነካብኝ። ዊች ሚንስ ሪል አካውንቶችን የኔን ፐርሰናል አካውንት በብሬክ ኢቨን ነበር ወጥቶት የተወሰነ ፕሮፊት ወስጄ ይሄን ረስቼው አጋጣሚ ስታፕ ላስ ነካ። ሐሙስ ዕለት ፖዚሽን ተከፈተ፣ አርብ ተዘጋ። ዊች ሚንስ ቴክ ፕሮፊት ማለት ነው። ዘን በሳምንት ደግሞ ሰኞ ይሄንን ትሬድ ወስጃለሁ ማለት ነው። ዊች ሚንስ አሁን ኮምፒቲሽን ላይ የሚያስፈልጉን ነገሮችን ለመውሰድ ኮምፒቲሽን ሊውለር ቦርድ ውስጥ እንገባና ዲስኮርድ ላይ ነው የምናናግራቸው። ዊች ሚንስ ስትሬት ዲስኮርድ ላይ እንሄዳለን። ሪፍሬሽ እናረግና ዲስኮርዳችንን እንከፍታለን። ዲስኮርድ ላይ ከገባም በኋላ እዚህ ጋር የምናናግራቸው ዊች ሚንስ እዚህ ጋር አስክ አልፋስ የሚል አለ። እሱ ሴክሽን ላይ መጨረሻ ላይ እንወርድና how can I receive the price of the competition ዘን እንደ ሌላው ፕሮፈርሞች በኢሜይል ነው የሚላከው የሚጠየቀው ወይንስ በምን እንደሆነ የሚነግሩን ይሆናል ማለት ነው። ዘን በኢሜይል ከሆነ ኢሜይል ላይ ገብተን የአካውንት ነንበራችንና ኢሜይላችንን ነው የምንልክላቸው። ራሳቸው ኩፖን ኮድ ይልኩልኛል። ኢፍ ዩ ዊን ኢሜይል ኮምፒቲሽን ፕሊዝ ኢሜይልን ኢሜይላቸውን ላኩልን። ዊች ሚንስ ሰፖርት ይላል እስከ ዩኬ የምትለው አድረስ ማለት ነው። ይሄ ኢሜይላቸው ነው የአልፋ ካፒታል ሰፖርት ቲም ማለት ነው። ዊዝ ሬጂስትሬሽን ኢሜይል አድሬስ ኤንድ ዘ ኮምፒቲሽን አካውንት ነምበር ቱ ክሌም ዩር ፕራይስ ይላል። አወር ሰፖርት ቲም ቲፒካሊ ሪፕላይ ዘ ኢሜይል ዊዝን 1 or 2 ቢዝነስ ከ1 እስከ 2 ቀናት ውስጥ ይልኩልናል። ፕሊዝ ኖት ዛት አወር ቢዝነስ ምናምን ከሰኞ እስከ አርብ ያለውን ቀን ማለት ነው ቅዳሜና እሑድን እንደማይወክል ነግረውናል። ስለዚህ አሁንም ከዚህ በኋላ አንድ 2 ቀን ይፈጃል ማለት ነው። ስለዚህ ሜል ላይ እንገባና እዚህ ጋር ቺኛዋን ነካትና ለመላኪያ ወደ 2 ከፈቱ እዚህ ጋር ማለት ነው ለቶላ የሚለው ላይ ኢሜይላቸውን እናስገባዋለን። ሳብጀክት ኮምፒቲሽን ፕራይስ እንላለን። ዘን ያሉንን የኔን ኢሜይል አድሬስ እንጽፋለን። መጀመሪያ አይ ኦን competition and looking for the
ኢሜል የሚለው ላይ ኢሜል ብለን ጽፈን የኔን ኢሜል ጽፈላቸዋለሁ ማለት የተወዳደርኩበትን። ኦኬ ዘን አካውንት ነምበሩን ደግሞ ከየት ነው የምንወስደው? አልፋ ካፒታል ላይ ካለው አካውንት ነምበር እዚሽ ጋር አለች እቺ ማለት ነች። አካውንት የምትላት 2098 2 ዘን ሴንድ እልክላቸዋለሁ ማለት ነው። በትዕግስት እንጠብቀው እስከዛ። ኦኬ ጋይስ አልፋ ካፒታል ፈንድድ አካውንቱን ሰጥተውናል ማለት ነው። ዊች ሚንስ እንዳሉት 1-2 ቀን ጠብቁን ሊፈጅ ይችላል እንዳሉት አይደለም። ወዲያው ነው ካስተመር ሰፖርታቸው ከ10 ደቂቃ በፊት ነው የላኩልኝ። ቼክ ሳደርገው ገብቷል። እንደምታዩት ስቴጅ 1 ፈንድድ አካውንት ነው። አሁን ስቴጅ 1 ላይ ነኝ ያለሁት ዊች ሚንስ ፌዝ 2 ፌዝ 1ን ሳልፍ ይሰጠኛል። ዊች ሚንስ ፌዝ 2ን ካለፍኩ በኋላ ደግሞ እዚህ ጋር KYC ኮምፕሊት ካደረግን በኋላ ኢሹ ይደረግልናል ላይቭ አካውንቱ ማለት ነው። ዊች ሚንስ ሙሉ ዲቴይሉን ለማየት እዚህ ጋር ባላንስ የ10,000 ፈንድድ አካውንት ነው። እንደምናየው ሎጊን እና ፓስወርዱ አለው። እቺን ብለር ማረጋት ይሆናል እዚህ አካባቢ። ዘን ዳሽቦርድ ላይ ገብተን እንደምናየው አካውንት ነምበራችን የ10,000 ፈንድድ አካውንትን የሰጡን 26ኛ እንደመውጣታችን ማለት ነው። ኢቫሉዌሽን ነው የተሰጠን። ስለዚህ ውስጡን ገብተን ዲቴይሉን ለማየት ያህል ይህንን ይመስላል። ፕሮፊት ታርጌታችን $1,000 ነው። ዘን ማክስ ሎሳችን በትንሹ 3 ቀን ትሬድ መደረግ አለበት፣ ችግር የለውም። ማክስ ሎሳችን $1,000 ነው፣ 10% ማለት ነው። ዴሊ ድሮዳውናችን ደግሞ 5% ማለት ነው። ይመሳሰላል ከሌላ ፕሮፈርሞች ጋር። ሶ ይሄ ፕሮፈርም ደስ የሚለው አልፋ ካፒታል ፔአውት ሪጀክት አይደረግም። በሚገርም ሁኔታ ሪጀክት ተደርጎ አይቼም ሰምቼም አላቅም። አልፋ ካፒታል ስለ እንደ ኤፍቲኤምኦ ማለት ነው። በጣም አሪፍ ከምላቸው ፕሮፈርም አንዱ ነው አልፋ ካፒታልና ኤፍቲኤምኦ። ሶ ትሬዳችንን ያው 1 ወር አለን፣ ትሬድ ማድረግ እንችላለን ፒስፉሊ። እንደምታዩት የ10K ፈንድድ አካውንት ነው። አካውንት ፌዝ 1 ስንጨርስ ፌዝ 2 ይሰጠናል። ዊች ሚንስ ይሄ ባለ 2 ስቴጅ ፈንድድ አካውንት ነው። ሶ ይህንን ይመስላል ማለት ነው። ዊች ሚንስ የዚህ ቪዲዮ ዋናው ዓላማ አሁን ወደ ዓላማው ስንመጣ የዚህ ቪዲዮ ለመስራት ረዘም ያለ ጊዜና ብዙ ሰዓትን ፈጅቷል፣ ሪከርድም ኤዲትም ለማድረግ። ሶ ይህን ቪዲዮ ከወደዳችሁት ላይክ ማድረግ እንዳትረሱ። ለሌላም ጓደኞቻችሁ ይጠቅማቸዋል ብላችሁ የምታስቡ ሰዎች ሼር አድርጉ። የዚህ ቪዲዮ ትሬዲንግ ጀምራችሁ ትሬድ እየተማራችሁ ወይንም ካፒታል ለምትፈልጉ ወይም ካፒታል ለሌላችሁ ሜንቶርሺፕ ላይ ላላችሁ ልጆች የራሳችሁን ካፒታል መጀመሪያ ኢኒሻሊ የራሳችሁን ካፒታል አስገብታችሁ ትሬድ ከምትጀምሩ እንደዚህ ኮምፒቲሽን በመወዳደር በነፃ ፈንድድ አካውንቶችን ተቀብላችሁ ጆርኒያችሁን ወይ ኬሪየራችሁን ከዜሮ ካፒታል ወደ ስኬል አፕ አድርጋችሁ እስከ 100,000 ካፒታል ፈንድድ አካውንት ካፒታላችሁን ስኬል አፕ የምታደርጉበት ዘዴ ነው ማለት ነው። ይሄንን ኮንተንት ልሰራ የፈለኩት እስከ ዛሬ ተሰርቶበት ስለማያውቅና ለብዙ ሰው ይጠቅማል ብዬ ስላሰብኩኝ ነው። ሶ ይህን ቪዲዮ ለጓደኞቻችሁ ሼር በማድረግ ሞር ከዚህ ቪዲዮ ብዙ ነገር እንደምትማሩ ገምታለሁ ማለት ነው። ሶ ይህን ቪዲዮ ስላያችሁት አመሰግናለሁ። ከሞላ ጎደል የዚህ ቪዲዮ ዓላማ እንደተረዳችሁት ተስፋ አረጋለሁ። ሶ ሃቭ ኤ ዋንደርፉል ትሬዲንግ ዊክ።